ኢየሱስ በራሱ አቅመ ደካማ ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው ይላል። ምን መሰለ? ኢየሱስ ልክ እንዳንተ ደካማ ነው። ባይዘ ልክ እንዳንተ ደካማ ነው። ነገር ግን ከአንተ የሚለየው እሱ ፍጡር ስለሆነ፣ እርሱ ነቢይ ስለሆነ፣ እርሱ ሰው ስለሆነ አምላክ ስልጣንን ሰጠው። ስልጣንን ከተቀበለ በኋላ ምንድን ነው? ሰዎችን ሊያድን ይችላል። አይነ ስውራንን ሊያበራ ይችላል። ልክ እነ ኤልሳ ሙታንን ያስነሱ ነበር። በነገራችን ላይ ነቢያት ነቢይ የሆኑ ኤልሳ የሞተውን ሕፃን ያስነሳል ከሙታን በኩል። ለምን? አምላክ ስልጣንን ስለሰጣቸው። ደካማ የሆነው ኢየሱስ፣ ፍጡር የሆነው ኢየሱስ ከአምላክ ስልጣንን ከተቀበለ በኋላ የተለያዩ ተአምራትን ይሰጣል። ስለዚህ እኛ ሙስሊሞች በኢየሱስ እናምናለን። ስናምን ግን መጽሐፍ ቅዱስ እንዳለው አመንን። እናንተ በኢየሱስ ክርስቶስ ስታምኑ መጽሐፍ ቅዱስ የማይለውን ከመጽሐፍ ቅዱስ በተቃረነ መልኩ መጽሐፍ ቅዱስ ሲቃወማችሁ፣ ኢየሱስ ራሱ በሚቃወማችሁ ወይ ነው የምታምኑት። እኛ ኢየሱስ ይደግፈናል፣ እናንተን ግን ይቃወማቸዋል። ስለዚህ ኢየሱስ ያስተማረውን ይዘን ከሄድን እኛ ጀነት እንገባለን፣ እናንተ ጀሃነም ነው ሲኦል ነው የምትገቡት። አኮርዲንግ ቱ ዩር ኦውን ስክሪፕቸር ያንተ መጽሐፍቱን ምስክር እንደሚሆኑት እኛ መፍረድ እንኳን አንችልም። አሁን እናንተ ወይም ብዙ ሃይማኖቶች አሉ፣ ፕሮቴስታንት ውስጥም አሁን ኦንሊ ጂሰሶች ኢየሱስን ብቻ የሚሉ አሉ። እኔ እነሱን ፕሮቴስታንት ብቻ ስለሆኑ አልደግፋቸውም። እኔ በመጽሐፍ ቅዱስ አንጻር ነው። እኔ ምርያም አንድ ሃይማኖት ወይም አንድ ድርጅት ሳይሆን መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ በስላሴ ታምናለህ? በስላሴ ታምናለህ? አዎ። የቱ ጋር ነው ስላሴን ያገኘው መጽሐፍ ቅዱስ ላይ? እሺ፣ ስላሴ ያገኘሁት ሶስቱም በተመሳሳይ ሰዓት ታይም ተገኝተዋል። ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ ሲጠመቅ አባት ወይም አብ ከላይ ሆኖ የሚወደው ልጅ እርሱ ነው እና እርሱን ስሙት አለ። እንደዛን ሰዓት መንፈስ ቅዱስ ሶስት አካላት አሉ ሳይሆን ስላሴ ማለት ቆይ እንደዛ አይደለም። ሌላ ቦታ ደግሞ መላእክት ኢየሱስና አብ ተጠቅሰዋል። የሶስት አካላት በአንድ ቦታ መጠቀስ አይደለም። አንደኛ ገላትያን ብትመለከት አብ አለ፣ ኢየሱስ አለ፣ ጳውሎስ አለ። ስላሴ ናቸው አይደሉም? ሶስት አካላት በአንድ ጥቅስ ላይ መጠቀስ ሳይሆን ስላሴ ብሎ ማለት አምላክ በስም በግብር በአካል ሶስት ሲሆን በመለኮት በአገዛዝ በስልጣን አንድ ነው የሚለው ትምህርት ነው። ይሄ ትምህርት መጽሐፍ ቅዱስ ላይ አለ ወይ? አዎ አለ። የቱ ጋር? ኢየሱስ ክርስቶስ ተማሪዎቹን ደቀ መዛሙርቱን ስልክ በአብ በወልድ በመንፈስ ቅዱስ እያጠመቋችሁ ደቀ መዛሙርትን አድርጓቸው ብሏል። አንድ አምላክ ናቸው ይላል እዛ ቦታ ላይ። አንድ አምላክ ናቸው ይላል። በአብ በወልድ በመንፈስ ቅዱስ ሶስት ስም አለ ብያለሁ። በአንድ አምላክ ስም እያጠመቃችሁ እነዛ ሶስት ስሞች አዳምጠኝ፣ ሶስት ስሞች ተጠቅሰዋል። ኢየሱስ አንድ፣ እግዚአብሔር ሁለት፣ ጳውሎስ ሶስት ስም ተጠቅሰዋል መጽሐፍ ቅዱስ ላይ። ግን ጥያቄው አብ ወልድ መንፈስ ቅዱስ ሶስት አካል አንድ አምላክ ነው የሚል ነገር መጽሐፉ ላይ አለ ወይ? አሁን እዚህ ላይ ሶስቱም የተለያየ እንትን ነው ያላቸው። አሁን መንፈስ ቅዱስ በነ ውስጥ በአዲስ ኪዳን ኢየሱስ ክርስቶስ ወደ ሰማይ ሲሄድ ጠቅለል አድርጌ ልነግርህ ነውና የጠቀስከው የማቴዎስ ወንጌል ምዕራፍ 28 ነው የጠቀስከው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እዛ ጥቅስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ነገር አለ ወይ? አለ ወይ? ጥያቄን እስኪ ግልጽ አድርግልኝ። ጥቅሱ ላይ ማቴዎስ ወንጌል አንዴ ጌቸው የማቴዎስ ወንጌል ምዕራፍ 28 19 ነው የጠቀስከው። እዛ ቦታ ላይ አብ ወልድ መንፈስ ቅዱስ የሚል ሶስት ስሞች አሉ። የኔ ጥያቄ ግን እነዛ ሶስቱ አካላት አንድ አምላክ ናቸው የሚል ጥቅሱ ላይ እናገኛለን ወይ ነው? እኔም እሱን ልነግርህ ነው። እና ምንድነው ኢየሱስ ትንሽ ብዙ ሰዓት አልጠቀምም፣ በዛ 30 ሰከንድ ነው እና በትዕግስት ስማኝሽ። እና ኢየሱስ ክርስቶስ ወደ ሰማይ ሲሄድ እኔ ሲሄድ አጽናኙን መንፈስ እልክላችኋለሁ ብሏል። ያ አጽናኙ መንፈስ ላይ በሰማይ ሆኖ ሳይሆን በውስጣችን በኢየሱስ ክርስቶስ አምነን ተጠምቀን ስንድን በውስጣችን ሆኖ ስለኛ ከልጁ ጋር ከእግዚአብሔር ጋር እንድንገናኝ ክፉ ነገር ስንሰራ ይመክረናል፣ ይገስጸናል፣ በቃ ይመራል። በውስጣችን ሆኖ ማለት ነው። ያ መንፈስ ቅዱስ አጽናኙ መንፈስ ከኛ ጋር መኖር ነው የሚያጽናና። እኔ ምን ብዬ ጠየቅኩ ንገረኝ። እኔ ምን ብዬ ጠየቅኩ? አንድ አምላክ ብሏል ወይ ማለት? እስቲ እንደዛ አይደለም። እስቲ የጠየቅኩትን ንገረኝ እስኪ። ማቴዎስ ወንጌል ውስጥ አብ ወልድ መንፈስ ቅዱስ ብሎ በአብ አንድ አምላክ የሚል ጽሑፍ አለው ወይ ነው አይደል ያልከኝ?
እነዛ ሶስት ስሞች አሉ። ማቴዎስ ወንጌል ላይ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓችሁ በሚለው ቦታ ሶስቱ አካል አንድ አምላክ ናቸው የሚል ነገር አለ ወይ አልኩ። የአንተ መልስ ምንድን ነው? አዎ ወይም አይደለም ብዬ እንድመልስልክ ነው የፈለግከው ወይስ? እዛ ቦታ ላይ ሶስት አካል አንድ አምላክ የሚል ነገር አለ? አዎ ሶስቱ ተመሳሳይ በአካል የተለያየ ሆኑ እንጂ ተግባራቸው ተመሳሳይ እንደሆነ ላስረዳለሁ። ሶስቱ አካላት አንድ አምላክ መሆናቸውን ጥቅሱ ይናገራል። ከተናገረ ላውጣለህ ይዋልኝ እኮ ነው በቃሌ ማውቀዋለሁ። ሶስቱ አካላት አንድ አምላክ መሆናቸውን እዛ ቦታ ላይ ይናገራል አልኩ እኮ። አንድ አለመሆን ማለት በአካል ሶስት መሆናቸውን እና ምን እንደሚያገናኛቸው ሶስቱም ደግሞ የተገናኘ ተነጣጥለው የማይታዩ መሆናቸውን ተቀበልኩ እኮ። አንዴ በአካል ሶስት መሆናቸውን ተቀብያለሁ። በመለኮት ግን ሶስት አካላቱ አንድ ናቸው የሚል ነገር እዛ ቦታ ላይ እናገኛለን ወይ? ብቻ ይሄንን እንዴት እንደማስረዳ ካላቅም አለ ወይ? ሳላ ለምሳሌ እዛ ቦታ ላይ በአካል ሶስት መሆናቸውን አግኝተናል፣ ተረድተናል። ግን በመለኮት አንድ መሆናቸውን እናገኛለን ወይ እዛ ቦታ ላይ? አዎ። እሺ በመለኮት አንድ የሚለውን አንብብልኝ። እሺ ቆይ ልንገርክ። አሁን ለምሳሌ ይሄ በምሳሌ ልንገርክ። አሁን አንተ ሳላ ከጥቅሱ ላይ የሶስት ልክፈትልና ጥቅስ ቆይ እንደዚህ ነው እንደዚህ ነው ጥቅሱን ከፍቼ ስማኝና ጥቅሱን እየከፈትን እንደዛ ሳይሆን የምናወራው ጥቅስ ከፍቼ ያሳይህና ከዛ ቦታ ላይ አማርኛውን አንብበ የጠየኩትን ትመልሳለህ እንጂ እንደዚህ ነው ከባድ ነው። እንደዚህ እናደርጋለን። ይሄው እቺ ቦታ ናት አንተ የጠቀስከው። እስከዚህ ቦታ ላይ አለ ብለሃል። እስቲ አንብብና አሳየን። ይሄው የጠቀስከው እንግዲህ ሂዱና ያዘዝኋችሁንም ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብለዋል። ሶስት አካል አንድ መለኮት የሚል ውስጥ ሶስት አካል አንድ መለኮት የሚል አለ። እሺ አዎ፣ እዚህ ውስጥ ሳይሆን ሌላ ቦታ አለ። እዚህ ውስጥ አለመኖሩ እንስማማ። መጀመሪያ እዚህ ውስጥ አሁን ቃል በቃል ያልከው ጥያቄ የለም፣ ግን እዚህ ውስጥም አለ ሶስት አካል አንድ መለኮት ምንድነው? ሶስት መለኮት አንድ አካል እንትን መለኮት የሚል አለ። ሶስት አካል አንድ መለኮት የሚል አለ። ላሳይክ እስቲ ያዘዘው ዮሐንስ ወንጌል ምዕራፍ 17 ላይ ፍጡር ነኝ እኔ መልእክተኛ ነኝ ብሏል። አብ ብቸኛው አምላክ ነው ብሏል። ያንን ተናግሯል። እዚህ ቦታ ሶስት አካል አንድ መለኮት የሚል ነው የታለ ነው? እሺ ሌላ ቦታ ደግሞ ዮሐንስ ውስጥ እኔና አብ አንድ ነን እኔና አብ አንድ ነን ብሎ አዟል። ትእዛዝ አይደለም እሱ። አንድነታችሁ የምን አንድነት እንደሆነ እነግርሃለሁ። ኢየሱስና አብ አንድ የሆኑት በዓላማ ነው፣ ልክ ሐዋርያት አንድ እንደሆኑት። እዚህ ቦታ ግን መለኮት የሚል ነገር አለ መጀመሪያ። እሺ ይሄው ያዘዟችሁን ሁሉ እንዲጠብቁ የታዘዘው ምን መሰለ? ኢየሱስ የሚያዘው ምን መሰለ? ከአብ ተቀብሎ የተናገረውን ቃል ነው። እርሱም ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የዘላለም ሕይወት ከፈለጋችሁ አንድና እውነተኛ አምላክ አለ፣ አብ፣ በእርሱ እመኑ። እኔ ደግሞ ኢየሱስ መልእክተኛ መሆንን ያመነ ሰው መንግሥተ ሰማያትን ይገባል የሚል ትምህርት ተናግሯል። ዮሐንስ 17:3 ላይ ያ ዋነኛው ትእዛዝ ነው። እዚህ ቦታ ግን በመለኮት አንድ ናቸው የሚል ነገር የለም። እርምህን አውጣ ቶሎ በል። እዚህ ያዘዘኋችሁ የሚል አለ፣ ሌላ ደግሞ የታዘዘ የተናገረው አለ፣ ኢየሱስ ክርስቶስ የተናገረው። ስለዚህ እዚህ ቦታ ሌላ ቦታ ልውሰድልህ። እዚህ ቦታ ሌላ ቦታ አለ እዚህ አለ ያልኩ ያዘዟችሁንም ስል የታዘዘው ኢየሱስ ፍጡር መሆኑን ነው። ፍጡር መሆኑን እኔና አብ አንድ ነን። እኔና አብ አንድ ነን ሲል በዓላማ ነው አንድነታቸው። አዎ በዓላማ አንድ ናቸው፣ በአካል አይደለም። በዓላማ አንድ ናቸው ማለት ምን መሰለህ? ይሄ ነው አይደለ የፈለግከው? ይሄው እዚህ ጋር ነው እኔና አብ አንድ ነው የሚለው ትምህርት ነው አይደለ? አዎ። ስለዚህ ወደ ላይ 29 አካባቢ ምን ይላልሽ? የሰጠኝ አባቴ ከሁሉ ይበልጣል ይላል። ከኔም ጭምር ይበልጣል አለ። የሰጠኝ አባቴ ከሁሉ ይበልጣል። ስለዚህ እንደሚበልጥ ተናግሯል። ከኢየሱስም አብ ይበልጣል አይደለ? ደግሞ አንድ እንደሆኑ ስማ፣ አንድ እንደሆኑ ከኢየሱስም አብ ከኢየሱስ ይበልጣል አይደለ? አዎ። ድገሙ።
አዎ የሰጠኝ አባተ ከሁሉ ይበልጣል። ከኢየሱስ አባተም እጅ አብ ከኢየሱስ አብ ይበልጣል። አባት ነው አብ ከኢየሱስ ይበልጣል ነው። መብለጡን ከተስማማ ይህንን ዮሐንስ ወንጌል ምዕራፍ 14 ላይ ያብራራልሃል። ዮሐንስ ወንጌል 14 ላይ ምን ይላል? እንደውም ምን ይላል? እኔ እሄዳለሁ ወደ እናንተ እመጣለሁ፣ እንዳልኳችሁ ሰማችሁ። የምትወዱኝስ ብትሆኑ ከእኔ አብ ይበልጣል አለ። ከእኔ አብ ይበልጣል። ስለዚህ አብ ከኢየሱስ ይበልጣል። ተቆጣጣሪውን ጭምር ነው፣ ገዢውን ፈጣሪውን ጭምር ስለሆነ ታዲያ አንድ ነን ማለቱ ስለምንድን ነው ከተባለ እኔና አብ አንድ እንደሆንን አንድ ትሆኑ ዘንድ ይላል ኢየሱስ። እኔና አብ አንድ እንደሆንን አንድ ትሆኑ ዘንድ። ስለዚህ ሐዋርያት አንድ የሚሆኑት በዓላማ ከሆነ አብና ኢየሱስም አንድ የሚሆኑት በዓላማ ነው። ዓላማቸው ምንድን ነው? ሰዎች መንግስት ሰማያት እንዲገቡ ነው። መንግስት ሰማያት የሚገቡት ደግሞ ዮሐንስ ወንጌል 17:3 ላይ አብ አምላክ ነው፣ ኢየሱስ መልእክተኛ ነው ብሎ ሲያምኑ ነው ይላል። ጌም ኦቨር ዳስ ኦል። እኔና ኢብሮ ማን ነው? አንድ ጥያቄ ልጠይቅህና ስለ ስላሴ ሰው በእግዚአብሔር መልክና በአምሳሉ ነው የተፈጠረው። በመልካችን እና በአምሳላችን እንፍጠር ነው ያለው። ለምሳሌ ሳላ አሁን አንተ የሶስት አካል ጥምረት ነው። ለምሳሌ ስጋ አለ፣ ነፍስ እና መንፈስ አለ። ነፍስ ከስጋ ብለይ ወይም መንፈስ ከስጋ ስለይ ተለያይቶ እንትን አይታዩም። ተነጣጥለው አሁን ለምሳሌ ስጋህን እስኪ ለይተህ አሳየኝ ማለት መንፈስህን ለይተህ ሰው የሚባለው ከሶስቱ ወይ ደግሞ በሁለቱ ነው። አንዱ ሰው የሚባለው ስጋና መንፈስ ነው። ይቀጥል። አዎ ስላሴም በዚህ ነው። ሰው እናንተ ናቸው ያላችሁ፣ በዚህ ምሳሌ ልንገልጠው እናንተ ናቸው ያላችሁት እንጂ መጽሐፉ ያለው አይደለም። እናንተ የምትሉት እንደዛ ነው፣ ግን መጽሐፉ ስላሴ የሚባለው ይሄ ነው ብሎ አላስቀመጠም። እናንተ የምትሉትን እናውቃለን፣ መጽሐፉ ነው ያላለው ነው ችግሩ። እሺ ብቻ እኛም አሁን እውነቱን የመቀበል አለመቀበል የሰው ፈንታ ነው። ይሄ የምህረት ዘመን ነው። ሁሉም ኢየሱስ ፍጡር ነው የሚያደርግ ኢየሱስ ፍጡር ነው። አሁን እኛ ስለ ኢየሱስ እኛን ለማዳን መጣ እንጂ የራሱን ክብር ሊገልጥ አይደለም። ኢየሱስ ፍጡር ነው አይደለም። ኢየሱስ አብ ነው የፈጠረው አይደለም። እሱ ፈጣሪም ነው፣ ፈጣሪ ነው። ኢየሱስን የፈጠረው ማን ነው? ኢየሱስን የፈጠረው ገና ፍጥረት ሳይፈጠር ነበረ። ጥያቄ የኢየሱስ ፈጣሪ ማን ነው? ኢየሱስ ፍጥረት ሲፈጠር ነበረ። ፍጡር እንደሆነ ላሳይ መጽሐፋችሁ ላይ ሄደን ስናነብ መጽሐፋችሁ ግን ፍጡር ይለዋል። እሺ መጽሐፉን ወይ ቀድቼ ልጣለው ንገረኝ እስኪ። መጽሐፉ ምን ላድርገው? እሺ ቆይ እኔ ከአንተና ከመጽሐፉ አንዳንድ ጥቅስ የመራረጥክ ሳይሆን ሙሉ መጽሐፉ ድረስ ሙሉን አንብብ። ለምሳሌ አንተ ዮኒ የአንተን ህይወት ማን ነው የሰጠህ? ንገረኝ። ህይወትን ማን ነው የሰጠህ? አምላክ ነው አይደለም? ፍጡር ነው አይደለህም? አንተ እኔ ፍጡር ነኝ። ህይወትን እግዚአብሔር ስለሰጠህ ፍጡር ነህ አይደለም? ህይወትን እግዚአብሔር ሰጠህ። በዚህ ምክንያት ዮኒ ፍጡር ነው። ጥሩ። ለኢየሱስ ህይወትን የሰጠው ማን ነው? እሱ ራሱ ህይወት ነው። እንደዚህ ላለ መጽሐፍ ቅዱስ የዮሐንስ ወንጌል ዋሽቷል። ዮሐንስ ወንጌል ምን ይላል መሰለ? ዮሐንስ ወንጌል ካልዋሸ አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና አለ። አብ ራሱን ችሎ ቆሞ ለወልድ ደግሞ ህይወትን ሰጠው አለ። ወልድ ህይወትን የተቀበለው ከማን ነው ዮኒ? እሺ ወደ ላይ ከፍ ብላን ብብልንሽ ወደ ላይ ከፍ። እሺ እውነት እላችኋለሁ ሙታን እግዚአብሔር ልጅ። እሺ አሁን ከፍ ትንሽ ወደ ላይ ወደ 20 አካባቢ ዮሐንስ 5። እሺ ዮሐንስ 5 ምንም ችግር የለው። ምንም የሚለውጠው ነገር ስላሌለ ምንም አያስቀርልህም። አነብልሃለሁ። ቁጥር ስንት ነበር ያነበብኩልህ? ይሄኛውን ቁጥር 26 ነው። እሺ ከዚህ ጀምሬ ላንብብልህ። እንደውም እዚህ ጋር ራሱ ምንድን ነው የሚናገረው? ሌላ በላ መጣብህ። አይ ወደ 20 አካባቢ ሂድ። አይ ወደ 20 ከፍ ወልድን ሙሉ መጽሐፉን ካነበብንማ ጊዜ የለንም። ይኸው ከሀያ ጀምሬ ሙሉን አይደለም
ፕሊስ አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል ይላል። ይኸውልህ አብ ወልድን ይወዳል የሚያደርገውንም ሁሉ ያሳየዋል ይላል። ማን እያሳየው ነው ወልድ የሚያደርገው? ማን ያሳየው ነው ወልድ የሚያደርገው? ዮኒ ጉድ መጣብህ እኮ ሌላ ጉድ መጣብህ ከላይ በኩል። ኧረ ምንም ጉድ የለም። አብ ወልድን ይወዳልና የሚያደርገውን ሁሉ ጀምረህ አንብብ። ከ19 ጀምረህ አንብብ። ከሀገር ወጣ። ስለዚህ ኢየሱስ መለሰ እንዲህ ላንብብልህ። ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ። ወልድ ከራሱ ማድረግ ይችላል? አንብብ አለኝ። ወደ ላይ ወጥተህ አንብብ አለኝ። ወደ ላይ ወጥቼ ሳነብ ይሄን እንግዲህ አይታችኋል። ይሄ ጥቅስ ራሱ አንተ ዲስትሮይ ነው ያደረገ። አነባለሁ እኮ ተረጋጋ። ላነበው ነው 19 ጀምር አልክ። 19 ስጀምር ሌላ ወጥመድ ውስጥ ከተተ። ምን አለ? ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። አቅመ ደካማ ነው አለ። አይደለም አላለም። ከዛስ ያ የሚያደርገው ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል አለ። ከራሱ ግን ይችላል ማለት ነው። ከራሱ አይችልም ማለት ነው። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል። ከየት አምጥቶ? ስለዚህ ከየት አምጥቶ? ወልድ እሺ፣ ከየት አምጥቶ? ወልድ የሚያደርገው ከአብ አምጥቶ። ከራሱ ነው። ከራሱማ አይችልም አለ። ከራሱ ምንም ነገር ማድረግ አይችልም አለ። አብ ያሳየውን ግን ያደርጋል አለ። አብ ወልድን ይወዳል የሚያደርገውንም ሁሉ ያሳየዋል ይላል። አብ ባያሳየው ኢየሱስ ማድረግ ይችላል? ዮኒ እሺ፣ እሱም እኮ እኔ ከአብ እበልጣለሁ አላለም። ጥያቄ አብ ባያሳየው ወልድ ማድረግ ይችላል ወይ ነው? እሺ ኢየሱስ አሁን ከአብ እበልጣለሁ ሌላ ቦታ አትሄድም። ሌላ ቦታ አልወስድም። አብ ባያሳየው ኢየሱስ ማድረግ ይችላል? አረ ህይወት የአባቱን የዘላለሙን የአባቱን ፍቃድ ሊፈጽም ነው የመጣው። አልጠየቅኩም። አብ ባያሳየው ወልድ ከራሱ ማድረግ ይችላል? እኔ ከራሴ ምንም ላደርግ አልችልም ብሏል። እሱ ነው የምልህ። ለአብ ማን ነው የሚያሳየው? እሺ አብ ሲያደርግ ለአብ ማን ነው የሚያሳየው? እሺ እኛ እሱ ያለው ህይወትን ለማግኘት አብ ደግሞ አብ አንድ ነገር ሲሰራ ለአብ የሚያሳየው አካል አለ። እንደዚህ ባንከራከር፣ ይኸው ጊዜው የዲሞክራሲ ነው። ሁሉም ያዋጣኛል የሚለውን የመምረጥ መብት አለው። ደግሞ እውነቱን እውነት ማስረዳት ብቻ ነው። አንተ ነህ ክፈትልኝ ያልከው። ክፈትልኝ ያልከው ይሄን ከፈትኩልህ። ዲሞክራሲ ትላለህ እንዴ? ራስህ ያመጣው ጥቅስ እኮ ነው የያዘ። ጠቀስክ፣ የጥቅሱ ያዘ አንተን። ዲሞክራሲ እሺ፣ 21 አንብብሽ ዲሞክራሲ። እሺ አምጣልኝ አለን ጥቅሱን። ሳመጣለት ጥቅሱ አላስኬዳለሁ እና ይሄ እውነት እኮ ነው። ምንም መከራከር ነገር የለውም። እኔ አላስገደድኩም። ዲሞክራሲ የተባለ መች አስገደድኩም? አብ ሙታንን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይላል። ምክንያቱም ከአብ ስለተቀበለ። ይሄንንስ ምን ትላለህ? አሁን ምን እንደምል እንዴት ትረዳዋለህ? ይሄንን እንዴት እንደምረዳው ድንገርህ። አብ ለሱም ለኤልሳዕም ለነቢያቱም ኃይል ሰጥቷቸዋል። ኤልሳዕ የሞተውን ያስነሳ ነበረ መጽሐፍ ቅዱስ ላይ። አምላክ ለመረጣቸው ግን ያስነሳሉ፣ ሕይወት ይሰጣቸዋል። አብ ለኢየሱስ ለኤልሳዕ ለነቢያቱ ኃይልና ስልጣን ሰጣቸው። የሞተውን ሰዎች ከሙታን በኩል ያስነሳሉ፣ ከራሳቸው ሳይሆን አምላክ ከሰጣቸው ስልጣን። አይታል። ከላይም በኩል እንደተናገረው ግልጽ ነው። አብ ሙታን እንደሚያስነሳ ሕይወትም እንደሚሰጣቸው እንዲሁ ደግሞ ለወልድ ሕይወትን ለወልድ አይልም። እንዲሁ ወልድ ደግሞ ነው የምለው። ለወልድ አይልም። ለሚወዳቸው ሕይወትን ይሰጣቸዋል ካለ በኋላ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩ ወይስ የለውም? ከአብ የተቀበሉ አለው። ስልጣን አለው ወይስ የለውም? ከአብ ተቀብሎ አለው። በቃ ሲንካመንክ ስልጣን በዛ ስልጣኑ ለሚያምኑት ለሚወዳቸው ሕይወትን መስጠት ይችላል። ይህንን ሕይወት ማግኘት የሚፈልግ በእርሱ ማመን ይችላል። ልክ ኤልሳዕ የሞቱትን እንዳስነሳ ሁሉ ኢየሱስም የሞቱትን ያስነሳል። የሞተውን ማስነሳት አምላክ ካስደረገ የአንተ አምላክ አንዱ አብ ነው።
የአንተ አምላክ አንዱ ኢየሱስ ነው። የአንተ አምላክ አንዱ ኤልሳ ነው። ኤልሳ የሞተውን ያስነሳል፣ ጴጥሮስም ያስነሳል። ሁሉንም አምልካቸው አንድ ላይ ወስደህ። እሺ በቃ ይኸው እዚህ ላይ በዚህ ጥቅስ የምንረዳው ነገር ብኖር አብ እሺ አስነሳው እንበል፣ አብ ሕይወት እንደሚሰጥ ወልድም እንዲሁ ደግሞ ለሚወዳቸው ሕይወትን ይሰጣል። ስለዚህ ይሄንን ሕይወት ማግኘት የሚፈልግ በእርሱ ስልጣን፣ በእርሱ ኃይል ማመን፣ በእርሱ ስልጣን ጌትነት ማመን፣ ሕይወትን መውሰድ። አይ እኔ አልፈልግም እሱ የተሰጠኝ አይችልም በሚል መንገዱን በቀጠል ስልጣን ስላላቸው ነቢያት ስልጣን ስላላቸው እኛ ችግር የለብንም እኮ። ኢየሱስ ራሱ ሕይወትን ከማን ተቀበለ ብለን ስንጠይቅ የሰው ልጅም ከማን እንደተቀበለ ሲናገር አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖር ሰጥቶታልና ይላል። ወልድ ራሱ ተቀብሎ ነው የመጣው። ጀለስ ተቀብሎ ነው የመጣው። እሱ ራሱ ተቀብሎ ነው የመጣው። አይታል። ባንከራከር ጥሩ ነው። ያው እውነቱ በሕይወት መስጠት እንደሚችል ብቻ ካመን እሱም ተቀብሎ ስለመጣ የመቀበል ያለመቀበል ያንተ ተቀብያለሁ። ኢየሱስ ፍጡር ሆኖ አብ ሕይወት እንደሰጠው ተቀብያለሁ። ይኸው አብ በራሱ ሕይወት እንዳለው ለወልድ ደግሞ ሕይወት እንደሰጠው አምናለሁ። የዘላለሙን ሕይወት መስጠት ቅድም ቁርአን የከለከለውን የዘላለም አልከለከለም። ቁርአን ስናነብ አይ ተከልክሏል። ቅድም ቁርአን ስናነብ ምንድን ነው ያለው? ይከልከል፣ ምንም መጠጊያ የለም በዚያ ቀን። ይከልከል ማለት ስማ፣ ይከልከል ማለት ተው ማለት ነው። የሰው ልጅ ሀብትና ንብረቱ ዘመዶቹ አባት መንግስት ቢሆን አያስጥልህም። ሀብታችሁ ላይ ንብረታችሁ ላይ ስልጣናችሁ ላይ አትመኩ። የዘላለም ሕይወት የሚገኘው በእምነት ነው እንጂ በስልጣን አይደለም እያለ ነው። እናምናለን። አንተ መንግስት ብትሆን አላህ ፊት ቆመ ተራ ነህ። ስለዚህ ሀብት ንብረትን አትተማመን እያለ ነው እንጂ የዘላለም ሕይወት በስልጣን አታገኝም እያለ ነው። አባት አብይ አህመድ ቢሆን ጀነት ትገባለህ ማለት አይደለም። ተው ይህንን እምነት እያለ ነው እዛ ቦታ ላይ። እኛ እንደዛ ነው። ትራምፕ ቢሆን አባት ጀነት አትገባም። ያንን መማጸደቃችሁን ተው እያለ ነው። መኩራራታችሁን ተው፣ በዝናችሁ በስልጣናችሁ ተው እያለ ነው እንጂ የዘላለም ሕይወትን አታገኙም እያለ አይደለም። የዘላለም ሕይወትን የምታገኙትማ በነቢያችን ሙሐመድ መልእክተኝነት በአላህ አምላክነት ስታምኑ ነው እንጂ ስልጣናችሁ ገደል ነው የሚከታችሁ ነው። ወደዚህ ስንመለስ አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድም በራሱ ሕይወት እንዲኖረው ሰጥቶታል ስላለ ኢየሱስም ሕይወት ተቀብሎ ፍጡር ነው። አንተም ፍጡር ነህ፣ እኔም ኤልሳም ሁላችንም ፍጡር ነን። የፍጡራን ሁሉ አምላክ ደግሞ አላህ ሱብሓነሁ ወተዓላ ነው። በእርሱ እንድታምን ጥሪ ያቀርብልሃለሁ። ዮኒ ለዛሬው ይሄን ይመስላል። ኢብሮ መቀጠል ትችላለህ። ኢብሮ ተረከበኝ። ጀዛከላህ ሳላህ፣ አላህ ይጠብቅህ። ኢንሻአላህ ወንድሞች ይቀጥላሉ። ኔክስት ሙከሚል ረጅም ሰዓት ቁጭ ብሏልና ለሙከሚል ጊዜውን ልስጠው። ቆይ አንዴ ትሰጣለህ። እሺ ብራዘር፣ መጀመሪያ ኢየሱስ አምላክ ነው ብለህ ነው ያመንከው ነው ወይስ ምንድን ነው? የትኛው ላይ ነው ሀሳብ ያለ? ቆይ እስቲ አንዴ እንደው ሀሳቤቱ አሁን ከልጁ ጋር ያወሩትን ወሬ በትክክል ስላልተናገረ እሱን ለመናገር ፈልጌ ነው። ምንድን ነው ያልተናገረው? ንገረኝ እስቲ። ምንድን ነው የፈለኩት? ለምሳሌ ያክል በዕብራውያን ምዕራፍ 1 ላይ ምን ያህል መሰለህ? በእኛ መጽሐፍ ሁሉን ወራሽ ባደረገው የተናገረው ስለ ዕብራውያን እኮ እሱን ልጁ የተናገረው ስለ ዕብራውያን። አይ ልጁ የተናገረው ላይ ስለ የተናገረው ምን ነበረ? ሁሉን ወራሽ ባደረገው ደግሞም አልጥልቀይ ኢየሱስ ክርስቶስ ከእግዚአብሔር ተቀብሎ ብቻ ነው፣ ነብይ ነው፣ እንደ ማንኛውም ነብይ ነው ነው። ኢብራሂም አንድ ቀን ልንገርና ሚውት አድርጌ እሰማሃለሁ። ሁሉን ወራሽ ባደረገው ይላል፣ ደግሞም ዓለማትን በፈጠረበት በልጁ ይላል። ዓለም በልጁ እንደተፈጠረ እንዳትረሳ ልልናል። ስለዚህ ዓለማትን በፈጠረበት የሚለው አንድ ነብይ ይላል። ይሄው ዓለም ማን ነው? ዓለማትን ማለት ነው። ዓለም ማለት ይኸውልህ ዓለም ብቻ አይደለም የሚለው እኮ ዓለማት ነው የሚለው። ዓለማት ማለት በጣም ብዙ ነው። አንድ ብቻ አይደለም። ዩኒቨርሱን ነው እየጠቀየ ነገር። ሰርፕራይዙን ልንገርህ፣ ዓለማት አይደለም ዘመናት ነው የሚለው። ግሪኩ ዘመናት ይላል። እስኪ አሳየኝ የግሪኩን። እሺ ሙኬ አለ ክፈትለት አንዴ። እሺ ሙካሚል አሳዩት አንዳችሁ። ከዚህ በኋላ ሚውት ነኝ።
ቀጥል በቃ ይብሮ። እሺ ሳላ ጀዛከላሽ ክፈትለት። አትችልም? ኦኬ በቃ እኔ ልክፈትልሽ። እንትና አለ ማን ነው? ማሂር አለ። ማሂር አለ እኮ ማሂር አለ። ዘመናትን ቢል ዘሴም ነው። አዲስ ነገር የለውም። ኦኬ በጣም ዘሴም አይደለም፣ ጭር አይገናኝም። ልክፈትልህ ወይ እኔ ከፍትልሃለሁ አንድ ጊዜ። እሺ የዕብራውያን መጽሐፍ ምዕራፍ 1 ቁጥር 2 ላይ ራይት። ኦኬ ግሪክ ተው ግሪክ አድርግልኝ፣ ተው ግሪክ አድርግልኝ። ያውና እሺ ተው ግን ቁጥር 2 ላይ ወሰድልኝ። ዛሬ ኔትወርኬ በጣም እንትን እያለኝ ነው። እዚህ ላይ ታብሌቴ ስታክ ብሎ እያደረገ ያስቸገረኝ ነው። እሺ ቁጥር 2 አንዴ። ኦልራይት እሺ ይታያል። እሺ ቆይ አንዴ አላወጣውም። እሺ ገና ስታክ አድርጓል። እዚህ ጋር 2 ላይ ነው ያለው፣ እዚህ ጋር 1 ላይ ነው ያለው። አሁን ገና ነው ያው። እሱን ንገረኝና ሌላ ቦታ ምን ይላል? ይሄው ምን ይላል? he made the ages አዮናስ ነው የሚለው። አየው ምን ማለት ነው? አዮናስ ነው የሚለው። አዮን ማለት ኤጅ ወይ ደግሞ ዘመን ሲሆን አዮናስ ሲሆን ደግሞ በብዜት ዘመናት ይሆናል። እና ምን አረጋቸው ሲባል አደረጋቸው ነው። ዘመን አደረገ። ምንድነው ዘመን አደረገ ማለት? ኢብራሂም እንደሱ አይደለም የምትተረጉምልኝ። ይልክ እንደሱ አይደለም። ይሄው ትክክለኛ ነው። አንተ የምትተረጉምልኝ ቆይ እንትን ላይ ሄደክ ቆላሲያስ ላይ ቆይ ቆላሲያስ ዓለማት የሚለው ይሄ ሊልፈልጉ ነው የሚለው ነው እንጂ ወርድማ አታምጣልኝ። ወርድ እኮ ነው ያመጣው። ከዛ ላመጣ ልነግርህ እኮ ነው። ምን እንደተፈለገ ልነግርህ ነው። እሺ አሁን መጽሐፍ ኧረ ተረጋጋ ቴዳ። እሺ መጽሐፉ ሊል የፈለገው በአጭሩ በኢየሱስ አዲሱን ዘመን በኢየሱስ እንዳደረገ ነው የሚናገረው። አዲሱን ዘመን በኢየሱስ ክርስቶስ አማካኝነት ፈጠረ የሚለው ኪዳኑ አዲሱን ዓለማትን በሱ ፈጠረ አይልም እኮ እያልኩ ነው። ይሄው ዓለማትን በፈጠረበት በልጁ አደረገ ነው የሚለው። ሜድ ነው የሚለው አደረገ ነው። እሺ ሌላ ልጨምርልህና እሱንም ታብራራልኝ። አንድ ልጨምርልህ፣ አንድ አጠር አድርጌ ጨምርሽ። ቆላሲያስ ምዕራፍ 1 ቁጥር 15 ላይ እንዲህ ይላል፣ እርሱም የማይታይ አምላክ ምሳሌ ነው አለ። ኢየሱስን የማይታይ አምላክ ምሳሌ ነው ተባለ። ቆይ ገብቶኛል። ልጠይቀኛል። ቆይ ላስኪድ የሚታዩትና የማይታዩትን ዙፋን ቢሆን ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉትን ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥረዋል ይላል ለኢየሱስ። ይሄ ለአንድ ነብይ ይሰጣል? ዓለማት በአንድ ነብይ ነው ይፈጠራል? መጀመሪያ የመጀመሪያውን ሐረግ እንያት። የማይታየው አምላክ አለ አይደለ? የማይታየው አምላክ ለሚሆን ብቻውን አምላክ ለሚሆን ይላል አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው ይላል። የማይታየው አምላክ አለ አይደለ? የእሱ ምሳሌ ነው ይላል እኮ። ገብቶኛል፣ የእሱ ገብቶኛል። ቆይ ብቻውን አምላክ የሆነው ግን ብቻውን ነው አይደለ? አምላክነቱ ያ የማይታየው አይደለ? ቴዳ እንዳረብሽ ነው ሚት እያደረኩ ያለት። ችግር የለውም፣ ሚቱ አታርግ፣ ኖርማል ነው። ስለዚህ በቃ ከዚህ ከማይታየው ውጭ አምላክ ከሌለ ሌላ ሁለተኛ አምላክ አለ እያልከኝ ነው? እንግዲህ ይኸውልሽ ኢብራሂም አንድ ነገር ልንገርህ። መጽሐፍ ቅዱስ የጠቀስን ነው እየተማማርን ያለ ነው። መጽሐፍ ቅዱስ የምትጠቅሰው እኮ አንድም ልትቀበለኝ ነው፣ አንድም ልቀበልህ ነው። አሁን አንተ ሪጀክት ልታደርገው ሳይሆን እዚህ ጋራ እርሱ የማይታይ አምላክ ጥያቄ ጠየቁ መልስልኝ መጀመሪያ። እኮ አልኩህ ጥያቄ ጠየቁ መልስልኝ እንድንግባባ። ስለዚህ ከማይታየው አምላክ ውጭ ሌላ አምላክ አለ? የለም። በቃ ከሌለ ኢየሱስ አምላክ አይደለም፣ ጨርሰናል ማለት ነው። አልጨረስንም። ዓለማት በእሱ እንደተፈጠሩ ታውቃለህ? መጀመሪያ ቆላሲያስ የትኛው አለ? ይሄው እኮ ይልሃል እኮ ሰማይ የሚታየውና የማይታየው ሁሉ በተፈጠረበት በልጁ ይላል። በክርስቶስ ዓለማትን እግዚአብሔር እንደፈጠረ
አንድ አልፈጠረም። ይሄው ይላል። እኔ ልድገመው ልክ ሰማይና ምድር አይልም። በእርሱ ተፈጥሯል። መጀመሪያ ተስማምተን እንለፈው። የመጀመሪያውን ስንኝ ከዛ በኋላ እንመጣለን። ተስማምተን እንለፍ። ከማይታየው አምላክ ውጪ ሌላ አምላክ አለ? ኤብሮዬ መጽሐፍ ቅዱስን የምጠቅስልኝ እንድቀበልህም ሪጀክትንም እንዳደረግ ነው አይደል? ለምን ሪጀክት ታደርጋለህ አንተ ታዲያ? ዓለማትን በልጁ በፈጠረበት እዛ ላይ አይልም እኮ እያልክ እዛ ላይ ይመጣል። ቆላስይስ ምዕራፍ 1 መጀመሪያ ምዕራፍ 1 የመጀመሪያውን ሐረግ ትተው ነው የመጀመሪያው ፍሬዝ ይተዋል። የመጀመሪያው ሐረግ እሱ የማይታይ አምላክ ምሳሌ ነው እና ካለምን ታረጋው ከዚህ ከማይታየው አምላክ መጽሐፉ ማረገው ልናየው እኮ ነው። እሺ ልናየው እኮ ነው። ከዚህ ከማይታየው አምላክ ውጪ ሌላ አምላክ አለ ወይ? ከማይታየው እኔ እኮ ይሄ ራሱ እኮ የማይታየው አምላክ ምሳሌ ነው። ዓለማትን በፈጠረበት በልጁ ሲል ሪሌሽንሺፕ እንዳላቸው ያሳይህም። ዓለም እንኳን በእጁ ሪሌሽኑን እንመጣለን። ፋዘር ኤንድ ሰን ሪሌሽንሺፕ አላቸው። ጂሰስ ራሱ ጋድ ነው የምልህ ለዚህ ዓለም በሱ ላይ ተፈጠረልኝ። ምክንያቱ እኮ ጉድጓድ አለ። ይሄን ጥያቄ ከመለስክ ትልቅ ጉድጓድ አለ የምገባበት። በእውነት መልስልኝ። ላለመመለስ ወደኋላ እየሸሻለ መልስልኝ። መልስ። እሺ የማይታየው አምላክ ከማይታየው አምላክ ውጪ ሌላ አምላክ አለ ወይስ የለም? የማይታየው አምላክ አንድ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው። ሶስቱ አንድ አምላክ ናቸው። እሺ ማስረጃ። እሺ እግዚአብሔር ወልድ የማይታየው አምላክ መሆኑ ማስረጃ ሰጠኝ። ምን አለ መሰለ ኢየሱስ ክርስቶስ በማቴዎስ 28 ማቴዎስ ወንጌል ምዕራፍ 1 ቁጥር 28 ላይ ሂዱ ወደ ዓለም ሁሉ ሂዱ ወንጌልን ስበኩ በአብ በወልድ በመንፈስ ቅዱስ 28 ቁጥር 19። አዎ እዚህ ጋር የሚያሳየው ምን አለ መሰለ እዚህ ጋር የሚያሳየው አብ ወልድ መንፈስ ቅዱስ የሚባል አብ ወልድ መንፈስ ቅዱስ የሚባል አካል እንዳለ እዚህ ጋር ትረዳለህ። ገብቶሃል? ኢየሱስ ክርስቶስ ደግሞ ምን አለ? ኢየሱስ ክርስቶስ ደግሞ ምን አለ መሰለ እኔ በአብ እንዳለው አብ በእኔም እንዳለ አለ። ሪሌሽንሺፕ ታሳያለህ። እኔና አብ አንድ ነን የሚለው ሪሌሽንሺፕ ታሳያለህ። እዚህ ጋር ደግሞ ስመጣ እዚህ ጋር ደግሞ ስመጣ ዓለማት በኢየሱስ እንደተፈጠሩ ይናገራል። እንካደው አይደለም። የጠየቅኩህን ጥያቄ አልመለስክም። በመጀመሪያ ደረጃ የጠየቅኩህ ጥያቄ ያልከኝ ምንድነው? የጠየቅኩህ ጥያቄ ኢየሱስ የማይታየው አምላክ ነው አልከኝ። አዎ አልኩ። ምሳሌ የማይታይ አምላክ ምሳሌ እንጂ የማይታየው አምላክ አይደለም። አይደለም ኢየሱስ የማይታየው አምላክ ምሳሌ ነው እንጂ የማይታየው አምላክ አይደለም። የማይታየው አምላክ ምሳሌ ነው። ስጋ ለብሶ የመጣ የማይታይ ምክንያቱም ዓለማት በሱ ነው የተፈጠሩት። ከማይታየው አምላክ ውጭ ሌላ አምላክ አለ? ከማይታየው አምላክ ውጭ ሌላ አምላክ አለ? ከማይታየው አምላክ ውጭ ሌላ አምላክ አለ? የሚታየው ኢየሱስ ስንት? ሁለት አምላክ እግዚአብሔር ወልድ መንፈስ ቅዱስ ጨምርበት። ስለዚህ ሁለት አምላክ ነው ያለው ማለት ነው። ሁለት አምላክ ነው ያለው ማለት ነው። ሶስት አምላክ። ኦ ማይ ጋድ እንዴት? ኦ ማይ ጋድ ሶስት አምላክ ነው ያለው? አዎ ሶስት አምላክ አንድ እግዚአብሔር። ጥሩ ግጭ። ይሄንን የቻይና ግንብ ማለት ነው ተጋፈጠው። ቆይ በቁርአን ላይ የአላህ ስም በፕሉራል የሚጠራው ለዚህ ነው። ተረጋጋ። ግድ የለም እንመጣለን። ቆይ አይስዌር ለዛ ነው ማን መስፍን ተሳስቷል? ትክክል ነው? እስኪ ንገረው አንዴ ለቴዳ መስፍን ተሳስቷል ወይስ ትክክል ነው? ሶስት አምላክ አይደለም። ሶስት አምላክ አይደለም። እኔ እኮ ያልኩት እኮ አልገባም። ሶስት አምላክ አንድ እግዚአብሔር ነው ያልኩትኝ። አልገባም መስፍን አንተ። እንደዛ አይባልም። አንድ አምላክ በሶስት አካል ዳይ ጸልሳለሁ ተሳስተህ ነው እንጂ አንድ አምላክ በሶስት ማንነት የተገለጠ ምንል እኮ በቃ ዛት ወይ እኔ እያልኩ ያለሁት ይገባዋል። ይኸውልህ ከብዙ ክርስቲያኖች ጋር ስለወራ ያውቃል። እግዚአብሔር አብ ወልድ መንፈስ ቅዱስ ነው። በቃ አለቀ። አሁን ዓለማት በኢየሱስ እንደተፈጠሩ ታምናለህ ወይስ አታምንም? ኖ እዛ ላይ እቺን ለሙስሊሞች ንገራቸው። ይኸው እዚህ ጋር 500 ሰው አለ። ዓለማት በኢየሱስ የተፈጠሩት ኖ አይልም። የማይታየው አምላክ ውጪ ሌላ አምላክ አለ ወይስ? ወላሂ የትም አለ። እኔም በመጽሐፍ ያለም ትሞግተኝ ቲክቶኩን ዘግቼ እወጣለሁ እንጂ በአላህ ተማልኩኝ። ያው ታውቃለህ የትም እንደማልሄድ። ስለዚህ አሁን ጥያቄ መልስ፣ የተጠየቅካት ጥያቄ መልስ።
ጥያቄ ከማልክ ትወርዳለህ። ቤቱ የኔ ስለሆነ ትወርዳለህ። ያው ሌሎች አሉ። ስለዚህ ከማይታየው አምላክ ውጪ ሌላ አምላክ አለ ወይስ? አዎ የማይታየው አምላክ በስጋ ለብሶ በክርስቶስ ምሳሌ ሆኖ መጣ ይላል። አልጠየቅኩም። ከማይታየው አምላክ ውጪ ሌላ አምላክ አለ ወይስ የለም? ኢብራሂም አንተ አሁን እንድመልስልህ የፈለግከው ኢየሱስና እግዚአብሔርን ነጣጥዬ ሁለት አምላክ አድርጌ እንዳስቀምጥልህ ነው አይለኝማ መጽሐፍ። እኔ ጥያቄ የጠየቁት መጽሐፉ የሚለው የማይታየው አምላክ ምሳሌ ነው አለ እንዴ? ሄዳማንዬ መጽሐፉ የሚለው የማይታየው አምላክ ምሳሌ ነው አለው ኢየሱስን። አልተሳሳትም። ምክንያቱም ወንድ ልጅም የእግዚአብሔር ምሳሌና መልክ ተብሎ ተቀምጧል። ችግር የለም። አሁን ዓለማትስ የተፈጠሩበት ቆይ እሺ፣ እዚህ ጋር ደረስ። ዓለማትስ እሱ ላይ እንመጣል። እሱ ኖ ሄያው ነው፣ የትም አንሄድም። ሰማይና ምድር ይላል እዚህ ጋር ሄቨን ኤንድ ኤርዝ። ጥቅሱ ላይ እንቆማለን። እንዝለለው። ይሄ አይሰራም። አስረዳኝና አምኜክ ልውጣ። መጀመሪያ የሚቀድመው የማይታየው አምላክ አላስረዳም። መጀመሪያ የማይታየው አምላክ ምሳሌ የሚለው ይቀድማል። አዎ ኢየሱስ መጀመሪያው ጥቅሱ ምሳሌ ነው። ጥሩ። ኢየሱስ የማይታየው አምላክ ምሳሌ ነው ወይስ የማይታየው አምላክ ነው? የማይታየው አምላክ ምሳሌ ነው እንጂ የማይታየው አምላክ አልዋሽም ቃሉ ይላል እዚህ እንጂ የማይታየው አምላክ ግን አይደለም። የማይታየው አምላክ ምሳሌ ነው የሚለውን ተርጉምልኝ መጀመሪያ። እሱ ጋር እንስማማ። የማይታየው አምላክ ምሳሌ ነው አልከኝ፣ ተስማማ። ነብይ አይደለም። ግን የማይታየው አምላክ ግን አይደለም። ወደ ነብይ አይደለም። የአምላክ ምሳሌ ሰማይና ምድር ነው። አታስብ፣ እሱ ላይ እንመጣለን። ወንድ ልጅ ለመሰለ ማስበው እሱ በፊት ግን የማይታየው አምላክ ስለምታልፉ እኮ ነው። አያስኬድህም እኮ ያልኩ ኖ አታስብ። አይቀርም፣ እሱ ላይ መምጣት አይቀርም። ወላሂ እመጣለሁ። አታስብ። በእውነት አትመጣም። ግን መጀመሪያ ይሄን እሺ እንድጠብቀኝ ደግሞ መጀመሪያ ይሄንን ነው የምናልፈው። ስቴፕ ባይ ስቴፕ ነው። መጀመሪያ አንደኛ ክፍል፣ ሁለተኛ ክፍል፣ ሶስተኛ ክፍል እያለን ነው የምንሄደው። ስለዚህ ክፍላችንን ጠብቀን እንሂድ። አሁንም ደግሜ ነው የምጠይቅህ፣ ኢየሱስ የማይታየው አምላክ ነው ወይስ የማይታየው አምላክ ምሳሌ ነው? የማይታየው አምላክ ምሳሌ ነው መጽሐፉ ስለሚል እንጂ የማይታየው አምላክ አይደለም። አዎ የማይታየው አምላክ አይደለም። የማይታየው አምላክ አይደለም ለመሰለ እንደዛ እምልህ። በጣም ጥሩ አመሰግናለሁ። ጨርሻለሁ። ከማይታየው አምላክ ውጪ ሌላ አምላክ አለ ወይስ የለም? እሺ ቆይ አዳምጠኝ። ከማይታየው አምላክ ውጪ ሌላ አምላክ አለ። ኢየሱስ አምላክ ነው። መጽሐፍ ላይ ላሳየህ። ስንት አምላክ ላንብብል መጽሐፍ ከማይታይ ቆይ አንዴ ይቅርታ ቴዳ አሁን ቆይ ይቅርታ እነሱ ያርሙ ከማይታየው አምላክ ውጪ ሌላ አምላክ አለ? መስፍን ቴንክ ዩ ላገኘው ደስ ብሎኛል። አንድ አምላክ ነው ያለው። እቺን ብቻ ነው የምፈልገው። ነገር ግን ያ አምላክ አይታየም። ነገር ግን ያ የማይታየው አምላክ ማንም አላየውም፣ ግን ልጁ በቅፉ ያለው ተረከው ነው የምለው። አንድ መለኮት ነው ያለው። ልጁ ተርኮታል። አልጠየኩም። ከማይታየው አምላክ ውጪ ሌላ አምላክ አለ ወይስ የለም? አለ። የለም አንድ አምላክ አንተ ይኸው እሺ ተስማሙ። አንዴ ተስማሙ። መስፍንና ቴዳ ተስማሙ። እንስማማ። አንተ ምናልባት ከኢብራሂም ጋር በማስረጃ ላውራ ያኔ ትፈቅድልኛለህ? ይመልሰን ይስጠኛ። አባቶችን ታሪክ ያመጣው አሳየዋለሁ። ምናልባት እንዲህ ዝም ብሎ ደረቅ ክርክር እንዳይሆን መስፍን ዝም ብለህ አዳምጠኝ። አንተ ለምንድን ነው መሰለህ ኢብራሂም እንዲመልስልኝ የምፈልገው ዓለማት በኢየሱስ መፈጠራቸውን ያምናል። ካላመነ መጽሐፍ ቅዱስን መጀመሪያ በማስረጃ አሳየዋለሁ። አንተ ያልከውን እሱ እንመጣለን። አንዴ ዓለማት በልጁ እንደተፈጠሩ አሳየዋለሁ በማስረጃ። መስፍንዬ ቴዳዬ አንድ ጊዜ ተረጋጉና፣ መስፍን ምን እያልክ ነው? ከማይታየው አምላክ ውጪ ሌላ አምላክ የለም ብለሃል። ቴዳ ደግሞ ከማይታየው አምላክ ውጪ ሌላ አምላክ አለ ብሏል። ስለዚህ ማናቸው ነው ትክክለኛ? ሁለታችሁ ተስማሙ። ሌላ የሚለውን አቁም። አሁን እቺ ሌላ የምትለውን አውጣና ከማይታየው ውጪ የሚታየውን አምላካችን የማይታየውን በክርስቶስ አይተነዋል እኛ የምንለው ሌላ ነገር የለም ውጪ። ስለዚህ አሁን ድጋሚ ተመልሰዋለሁ። ጥያቄውን ድጋሚ ተመልሳለሁ። ከማይታየው አምላክ ውጪ ሌላ አምላክ አለ ወይስ የለም?
ከማይታየው አምላክ ውጭ አትበል። ውጭ የምትለውን ቃል ካወጣህ የማይታየው አምላክ በሚታየው በክርስቶስ ላይ አልጠየኩም። ከማይታየው አምላክ ውጭ ሌላ አምላክ አለ ወይስ የለም? ሀ አለ ለየለም። ሌላ ካልክ እኮ ኢየሱስ ክርስቶስን አውጥተህ ሌላ አምላክ ልትከተል ነው። አንተና ምትመልሰው አሁን you are trying to me force እያደረክ ነው ልታሳምነኝ ያልሆነ ቃል እንዳወጣ ማለት ነው። ግን እኔ ያልኩት ኖ እንግዲህ እኮ አሁን አንተ እኔ አሁን ለምሳሌ እኔ ብትጠይቀኝ እኔ አሁን ብትጠይቀኝ ማለት ነው ጥቅስ አመጣልህና ያ የማይታየው አምላክ ብቸኛ እንደሆነ ይናገራል መጽሐፉ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይታየው ግን ኢየሱስ ተረከው አይደል? ብቻውን ተረከው እኮ ሰምቶ ነው አይተረከው፣ ችግር የለውም። ሰው ያሳሳሳው ዋናው እሱ የማይታይ አምላክ ምሳሌ ሆኖ ነው። ምሳሌ እኮ ነው፣ አላጠፋም እኮ ምሳሌ ነው። እኔ አሁን ጥያቄ ኢየሱስ የማይታየው አምላክ ነው ወይ ነው ጥያቄ። ኢየሱስ የማይታየው አምላክ ምሳሌ ነው። እሱን ተክቶ የመጣ በመለኮት ሙላት ያለበት ነው አይደል? እየጻፍኩ ልሂድ። አይ ይቅርታ፣ ቆይ አልተስማማም። እየጻፍኩ ነው የምሄደው። ቆይ እንዴት ምን ትላለህ? አንዴ እንደዚህ ላድርግና እሺ ምን እናደርጋለን? ኢየሱስ የማይታየው አምላክ ምሳሌ ነው ወይ ማን ነው? ኢየሱስ የማይታየው አምላክ ነው አይደለም? ነው አይደለም? ኢየሱስ የማይታየው አምላክ ምሳሌ ነው። የማይታየው አምላክ ነው ወይስ አይደለም? እየጠየቁን አመለስ። ኢየሱስ የማይታየው አምላክ ነው ወይስ አይደለም? ነው አይደለም? የማይታየው አምላክ አይደለም። ምን ያስፈራል? አይደለም። ቴዳ እንዴ ለምን ያስፈራኛል አላለም? አይ ምን ለመሰለህ አሁን አንተ የምትፈልገው ከኔ ውስጥ የቃላት ግድፈት ነውና I have to take care for that no yeah of course እሺ ሁለተኛ ኢየሱስ ነው አይደል የሚባለው? እሺ አንድ ጊዜ ላስተካክለው ምናልባት እንዳይደብር። ኢየሱስ የማይታየው አምላክ አይደለም ማለት ነው። እሺ ጥሩ። ሁለተኛ ጥያቄ አንደኛ ነው። ሁለተኛ ከማይታየው አምላክ ውጪ ሌላ አምላክ አለ ወይስ የለም? ይኸውልህ እንግዲህ አሁን እዚህ ጋር ያዝ ላድርግ። ከማይታየው አምላክ ውጪ ሌላ አምላክ አለ ስትል ውጪ ሌላ አለ ወይስ የለም? ከማይታየው አምላክ አለ እኔ መብቴ ነው። የለም ከማይታየው በጣም ጥሩ ያለ እኮ ይሄ ኢየሱስ የማይታየው አምላክ አይደለም። ከማይታየው አምላክ ውጪ ሌላ አምላክ አለ ወይስ የለም? ሀ አለ ለ የለም። ከማይታየው አምላክ ውጪ አለ ወይስ የለም? ሌላ አምላክ ማለት ነው። ሶስተኛም ትጠይቀኛለህ። እሺ ይሄ በዚህ አታበቃም። ኮንክሉዥን እንዳሰጥ የለም። ምንም ችግር የለውም። እሺ የለም። በጣም ጥሩ የለም። ራይት። እሺ የለም። ከማይታየው አምላክ ውጪ ሌላ አምላክ የለም። በጣም ጥሩ። አሁን ጥቅስ ነው። ጥቅስ ላይ እንሄዳለን። ይሄን ስክሪንሾት አይ ሶስተኛም ጠይቀኛል። አርማሃል። የማይታየው አምላክ ምሳሌ ግን ጥቅስ ላይ ነው የምጠይቀው። የማይታየው አምላክ ምሳሌ ግን አለ። ቆይ ይሄው ተጽፏል። ይቅርታ ረሳው። እሱን ቆይ በቃ እሱን ረሳው። ትክክል ነው። ቆይ ልጠይቀህ። ኢየሱስ ግን የማይታየው አምላክ ሳይሆን የማይታየው አምላክ ምሳሌ ነው። እዛ ጋር ዲስከስ እናደርጋለን ነው። በጣም ጥሩ። ቆይ አራተኛ ጥያቄ አለ። እንዴት ቀልዳለህ? አራት ከፈለክ ይሄን ጥያቄ ይሄ ስክሪንሾት ይደረጋል። ፊርማ ተፈርሟል። ያለቀ ጥያቄ ነው። ወዴትም አይኬድም እዚህ ጥያቄ ላይ። እሺ ይሄን ሴቭ አድርግ ነው ማለት ነው። አሁን ይችኛዋን ያው ፋይል ስለሆነች ላጥፋት አንድ ጊዜ እንደዚህ ላድርግና እንደዚህ አድርጌ አጠፋሁት። አሁን ጥቅስ ላይ እንሄዳለን። የኔን ጥቅስ ግን እንዳረሰው ዓለማት ተፈጠረበት የሚለውና አናሊሲስ ትሰጥበታለህ። እንመጣለን እሱ ላይ አታስብ። አንደኛ ጢሞቴዎስ የታለ? የታለ ጢሞቴዎስ? እሺ ምዕራፍ 1 ቁጥር 17 ኦልራይት ወራይት ምን ይላል? ብቻውን አምላክ ለሚሆን አለ።
ለማይጠፋው ለማይታየው ለዘመናት ንጉስ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን አለ። ይሄ ብቻውን አምላክ የሚሆነው ማን ነው? ብቻውን አምላክ የሆነው ማን ነው? እግዚአብሔር። እግዚአብሔር አብ አላልኩ። ገብቶኛል። ይሄ ብቻውን ገብቶኛል። ብቻውን አምላክ የሚሆነው እግዚአብሔር ነው። ጥሩ እሱ ላይ እንመጣለን። ቆይ አንዴ። ይሄ ብቻውን አምላክ የሚሆነው የሚታይ ነው ማይታይ ነው? ብቻውን አምላክ የሆነው ይሄ ብቻውን አምላክ የሆነው የሚታይ ነው ማይታይ ነው? አይታይም። ቆይ ይሄ እግዚአብሔር ነው። እግዚአብሔር ወልድ አለ እዚህ ውስጥ፣ እግዚአብሔር መንፈስ ቅዱስ አለ እዚህ ውስጥ። የማይታይ ነው የማይታይ ነው ወይስ እግዚአብሔር አብ ሲሆን አይታይም? እግዚአብሔር ወልድ ሲሆን በክርስቶስ ይታያል። ጥያቄ ጠየቁ መለስ አልጠየቁም። ብቻውን አምላክ የሆነው የሚታይ ነው የማይታይ ነው? እሺ ሰርፕራይዙን ተመልከቱት። ይኸው ቁልፍ ተደርጋል። በራስ እጅ ነው ቁልፍ ውስጥ የገባው። ብቻውን አምላክ የሚሆነው የሚታይ ነው። ይኸው ለማይታየው ይላል። እሺ አይታይም። የማይታየው ብቻውን አይታይም። በጣም ጥሩ። ስለዚህ ከዚህ ውጭ አምላክ እንደሌለ ቅድም ተስማምቶ ነበረ። ሴቭ ላድርጎ አንድ ጊዜ ይሄንንም ተስማምቷል። ስለዚህ ሁለቱ ስክሪንሾት ላይ እንሄድና እንገላገላለን ማለት ነው። ቆይ አንዴ አልጨረስክም ኤብሮ አልጨረስክም። መቼ ሄድንና የት ሄድን? የትም አልሄድንም። አሁን ምን አልከኝ ቅድም? ኢየሱስ የማይታየው አምላክ ነው ወይ ስለ ኤክስ አልከኝ። ተስማምተናል። ከማይታየው አምላክ ውጭ አለ ወይስ የለም ስለ የለም አልከኝ። ተስማማን። ከዛ እዚህ ጋር መጣንና ብቻውን አምላክ ለሚሆን ለማይጠፋው ለማይታይ ኢየሱስ እኮ አይደለም አልከኝ። ኢየሱስ የማይታየው እሺ ቆይ ምሳሌ ነው። ተስማማን። ራይት አድርገናል እኮ ግን አሁን እዚህ ሌላ ቁልፍ አለ። እሺ ቁልፍ የለም። የማይታየው አምላክ ቆይ አንዴ የማይታየው አምላክ ነው ወይስ አይደለም ብለን ስንል አይደለም ብለኸኝ ከዚህ ያው ከማይታይ መጀመሪያ ምን አልከኝ? የማይታየው አምላክ ነው ወይስ አይደለም አልከኝ። አይደለም። በጣም ጥሩ። ምክንያቱም የሚታየው ስለሆነ። ከዛ ደግሞ ምን አልከኝ? በጣም ጥሩ ገብቶኛል። እሱን እንመጣለን እኮ የማይታየው አምላክ አይደለም አልከኝ። ተስማማ። ከማይታየው አምላክ ውጪ ሌላ አምላክ አለ ወይስ የለም አልኩ። ከዛ በኋላ የለም አልከኝ። ቆለፍክ፣ ራስን ትልቅ ቁልፍ ውስጥ ቆለፍክና እዚህ ጋር ስንመጣ ብቻውን አምላክ ልንመጣ ብቻውን አምላክ ለሚሆን ለማይጠፋው ለማይታየው አለ። ስለዚህ ከማይታየው አምላክ ውጪ ሌላ አምላክ አለ ወይ ብዬ ስለ የለም አልከኝ። ስለዚህ ብቻውን አምላክ የሚሆነው የማይታየው ነው። ስለዚህ እዚህ ጋር መጣና ከማይታየው አምላክ ኢየሱስ ደግሞ የማይታየው አምላክ አይደለም ብለኛል። ስለዚህ በጣም ጥሩ። ኢየሱስ የማይታየው አምላክ ውጪ አምላክ ካልሆነ ከማይታየው አምላክ ውጪ ማንም ከሌለ እንግዲያውስ ኢየሱስ አምላክ አይደለም ማለት ነው። እሺ ቆይ አዳምጠኝ። ሌላ አምላክ አለ፣ እሱም ሁለተኛ አምላክ ነው። እሺ ልክ ነህ፣ ተቀበልኩ። እኔን ስማኝ። እሺ የማይታይ አምላክ ምሳሌ የሚለውን ታዲያ ምን ልትል ነው? ከዛ ደግሞ ዓለማት የተፈጠሩበት አሁን እንመጣለን። በቃ አሁን ጨርሰናል። በቃ አሁን የመጀመሪያው ኮንክሉዥን አልቋል። ምሳሌ ላይ ልንመጣ ነው። ምሳሌ ላይ እንምጣ። በቃ አሁን እኮ ልንመጣ ነው። በቃ ምሳሌ ላይ እንመጣለን። ቆላሲያስ የሚለው እስቲ ላስረዳ። እሺ እሱ ነው እኮ ቆላሲያስ ላይ ቆይ፣ ቆላሲያስ አንድ ጊዜ ቆይ ላውጣውና አለኝ እኮ ጥቅሶች አሉኝ፣ ብዙ ጥቅሶች አሉኝ። እሺ የታለ ምን ላይ ነበር? ቆላሲያስ 1:15 እኔ ፋይል ያስኩት ፊልጵስዩስ ላይ ነው። እሺ ለዛ ነው እንዴ። ኧረ ቆላሲያስን ጠየቅኩ። እኔ ያስኩት ፊልጵስዩስ ላይ ነው። አንድ ላይ ያስኩት ነው ማለት ነው። ቆላሲያስን እንፈልገው፣ ሌላ ቦታ አትሂድ ብሮ። አልፈልግም እኔ እሱ ነው እኮ ትክክል ነህ። አዎ ትክክል ነህ። እሺ ልጠብቅ። እሺ አሁን ምሳሌ የሚለውን ነው የምናወራው። እሺ ምሳሌ ሳይሆን እንዳለች ቆላሲያስን ጀምረህ እስከ 15 እስከ 13 እስከ 15 አስረዳኝ። በቃ ልማር ካንተ። ያ ላስረዳ እኮ ነው። እሺ ላስተምርህ ነው። ስለዚህ አሁን በደንብ አዳምጠኝ። መጀመሪያ ኢየሱስ አምላክ እንዳልሆነ ጨርሰናል። አሁን ምንድነው ምሳሌ የሚለው ነገር? እሱ እኔ ጋር ነው ያለው። ስለዚህ ምሳሌ አምላክነቱ እኔ ጋር ነው ያለው። አንተ ግን እቺን አስረዳኝ እኮ አየን፣ ጨርሰናል። አያሳስበኝም። ምክንያቱም ድጋሚ አትመለስም። አምላክ ነው ብለህ ከተመለስክ እዛ ነው። ኢየሱስ አምላክ አይደለም ብለህ ኮንክሉዥን የሰጠኸው አንተ ነህ፣ እኔ አይደለሁም። ግን እችኛዋን አስረዳኝ።
ስለዚህ ኮንክሉድ ኢየሱስ አምላክ ነው። እዚህ ጋር ከማይታየው አምላክ ውጭ ሌላ አምላክ አለ? እንደዛ ነው የሚመለሰው። እሺ ኢየሱስ አምላክ አይደለም ብለህም በለውና የማይታይ አምላክ ምሳሌ ነው ይላል። ግን እቺን ቃል ምን ታረጋታለህ? አምላክ አይደለም ተስማማው። አምላክ አይደለም የሚል ተስማማውና የማይታይ አምላክ ምሳሌ ነው ካለ በኋላ ዓለማት ደግሞ በሱ ተፈጥረዋል ይላል። እቺን አስረዳኝ። ምሳሌ መጀመሪያ ምሳሌ ይቀድማል። አሁንም ከዓለማቱ በፊት ምሳሌ ይቀድማል። ምሳሌው ላይ ነው። ስለዚህ ምን ይላል? ሁለተኛ ቆሮንቶስ ላይ ስለ ምሳሌ ይናገራል። እንግዲህ ኢብሮ ዓለማት ሲል እኔንም አንተንም ይጨምራል፣ ሰውም ይጨምራል፣ ሰማይና ምድርንም ይጨምራል። እንደዛ አድርገህ የምታስረዳኝ እናየዋለን። ዓለማት አይልም። እሺ በነገራችን ላይ እናየዋለን። አንዴ ልጨርስ። ይሄው ምን ይላል? ለአታርግ ግድ የለም እኔ ቤት ፈታ ነው። እሺ እንደፈለግኩ ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ለእርሱም የእግዚአብሔር ምሳሌ የሆነውን የክርስቶስ ክብር ወንጌል ብርሃን እንዲያበራላቸው አለ። ተግባባን? የእግዚአብሔር ምሳሌ የሆነውን ምሳሌ ማለት ምን ማለት ነው? እሱ የእግዚአብሔር ምሳሌ የሆነውን ለወንጌል ነው የሚለው። ለወንጌል ነው የሚለው። ወንጌል ነው እኮ ለመጣ ነው እኮ ገባኝ፣ ገብቶኛል እኮ ምሳሌ ወንጌል ከሆነ እኮ እሱ ችግር ውስጥ ልከተው ነው። አታስረዳም። ኦ ማይ ጉድነስ ይሄን ብቻ ለምሳሌ እያወራን ነው። ስለ ምሳሌ እያወራን ነው። ምሳሌ የሚለው ነገር ባይብል ላይ ለምንድን ነው የተጠቀሰው የሚለው ማየት አለብን። ምክንያቱም ዝም ብሎ አይደለም፣ የእግዚአብሔር ምሳሌ ተብሎ ተጠቅሷል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4 ላይ ለእርሱም የእግዚአብሔር ምሳሌ የሆነ የክርስቶስ ክብር የምን ምሳሌ? የእግዚአብሔር ምሳሌ። አሁን ያዙልኝ። ከዛ ሁለተኛ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 7 ላይ ወንድ ልጅ አለ። ወንድ የእግዚአብሔር ምሳሌና ክብር ነው አለ። የእግዚአብሔር ምን ምሳሌውም ነው ክብሩም ነው አለ። ስለሆነ ራሱን መከናነብ አይገባውም አለ። አሁን ምሳሌ ነው ማለት ምንድነው ሲባል የእግዚአብሔር ላይክ ክብር ነው። በቃ ኖርማሊ የሆነ ላይክነስ ነው ማለት ነው እንጂ ፊገር ላይክ ራሱ ፎርም አይደለም። ኦኬ ምን አልከሽ? ቆይ ላዳምጠስ። ኢየሱስም ወንድ ስለሆነ ማለትክ ነው ክብር ነው ማለት ነው በጾታው ብቻ? በቃ ሌላ ነገር የለውም። አሁን ኢየሱስ ክብር ብቻ ነው፣ ወንድ ስለሆነ ብቻ አይደለም። ኖርማሊ ወንድ ስለሆነ ብቻ አይደለም። ወንድ ስለሆነ ብቻ ሳይሆን ምሳሌ ማለት በአጭሩ ምንድነው? በሱ እስቲ ለምሳሌ ቅድም ፊልጵስዩስ ላይ ይወስደናል። ይህ ጥቅስ ማለት ነው እዛ ነው የሚወስደን። ምክንያቱም እዛ ላይ ወሳኝ ጥቅስ አለ እናንተ የምትጠቀሙት። ኢየሱስ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። እና ምንድነው ይሄ ምሳሌ መልክ እያለ የሚያስቀምጠው ስለ ኢየሱስ ሲናገር የሚለው ነገር ብናየው መቀማት እኮ እሱን ልነግርህ ነው። ሲስተካከል ሳለ የሚለውስ አሁን አታዳምጥም እኮ። እሺ አውራ በቃ እስቲ እኔ ዝም ልበል። ኢብሩ ምን መሰለክ እንደዚህ ቻሌንጅ ማድረግ የምትፈልገው ወደምትፈልገው ብቻ ሳይሆን እኮ ልነግርህ እኮ ነው። እያንዳንዷን ነው እኮ የምነግርህ። ወላሂ እያንዳንዱን ነው የምነግርህ። አንድና እያንዳንዷን እያወጣሁ ነው የምነግርህ። ስለዚህ በእግዚአብሔር መልክ ሲኖር ሳለ ማለት እግዚአብሔር ስልጣን ሰጥቶት ሳለ የበላይ አድርጎት ከፍ አድርጎት ሳለ ታላቅ አድርጎት ሳለ የጌቶች ጌታ አድርጎት ሳለ የነገስታት ንጉስ አድርጎት ሳለ ግን ምን አላረገም? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ማለት። ከእግዚአብሔር ጋር ኃይልና ስልጣንን መናጠቅን አልፈለገም። ከሱ በፊት ግን እየተናጠቁ ነበሩ። ለምሳሌ ሰይጣን እግዚአብሔር ክብርና ስልጣን ልቅናን ሰጥቶት ምን አድርጓል? ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ቆጥሮታል። በተመሳሳይ አዳምም ማለት ነው። አዳም ምን አለ? የራሱ ሳይበቃው ሰይጣን ምን አረገ? አዳምንም በተመሳሳይ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር እንዲቆጠር ምን አድርጎት ነበረ? ገፋፍቶት ነበረ። ታስታውስ እንደሆነ ዘፍጥረት 3 ላይ ማለት ነው። ምን አረገው? እንደመላ ማን ነው? ከእግዚአብሔር ልክ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ አለ። እንዳትሆኑ እንጂ እግዚአብሔር ከዚህ ነገር አልከለከላችሁም ብሎ ሸወዳቸው። አይ እሺ፣ አሁን እዚህ ጋር ከሆነ ቁምልኝና እዚህ ጋር እስከዚህ ስልጣን ድረስ እስከ መቀማትና ለመቀማት ድረስ የደረሰው በምኑ ነው? ኢየሱስ ነብይ በመሆኑ ብቻ ነው? ልክ እንደ ሰይጣን ነው። በቃ ነብይ በመሆኑ ሰይጣን ስለሆነ ነብይ ስለሆነ ከፍ ሰይጣን እኮ መንፈስ ነው። ኢየሱስ ሰው ሆኖ ነው ነብይ ብቻ ሆኖ ነው ከእግዚአብሔር ጋር እንደመቀማት። ኧረ ተው
ያላልኩትን አትበል። ሰይጣን ነው ኢየሱስ በጣም ነው የምወደው። አይ ነብይ ብቻ ነው ሰይጣንም ሞክሯል ነው የምልህ። ኢየሱስ እሺ፣ ሰይጣን እኮ አልሞከረም። ሰይጣን ከእግዚአብሔር ጋር መናጠቅን አልሞከረም። እሱ እኮ እሱ የመላእክት አለቃ ነው። ኢየሱስ ግን ነብይ እኮ ነው። ምን ነካ እኮ አልሞከረም ወይ ነው ጥያቄ። ሞክሯል። አልሞከረም? ሞክሯል። ኢየሱስ በምን አቅሙ ሞክሯል? ደግሞ ነብይ ብቻ ከሆነ ኢየሱስ በምን አቅሙ ነው? ስልጣን ሰጥቷል። እየተስተካከለ በስልጣን እኮ ነው የሚለው። ስልጣን ነው የሚለው። ተስተካክሎ ሳለ እንደ መቀማት አልቆጠረም። ኢየሱስ በምን አቅሙ ነብይ ከሆነ ትክክል ነህ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ በሰማይና በምድር ምን ተሰጠኛለ? ስልጣን። ምን ተሰጠኛለ? ስልጣን። በጣም ጥሩ። አሁን በሰማይና በምድር መሰጠት ይበልጣል? የመላእክት አለቃ መሆን ይበልጣል? የትኛው ይበልጣል? ነብይ እኮ ነው ኢየሱስ። እንዴት ስልጣን በሰማይና በምድር ይሰጠዋል? ቆይ እግዚአብሔር ከፈለገ ለአንተም ይሰጣል። እግዚአብሔር ከፈለገ ለአንተም ይሰጣል። አታስብ፣ ምንም ችግር የለውም። ከፈለገ እሱ ማድረግ ይችላል። አሁን ጥያቄ አይ ለምልህ ሰማይና ምድር የተፈጠረበት ስለሆነ ኢየሱስ ክርስቶስ ሰማይና ምድር የተፈጠረው በእሱን ይላል ይሄ መጽሐፋችን። ይሄንን አልሸሸውትም። ሶስት ነገር እያየን ነው። መጀመሪያ ምን አየን? የማይታየውን አምላክ አየን፣ ጨረስን። ምሳሌ የሚለውን አየን። ምሳሌ ማለት ምንድን ነው የሚባለው? ስለምናጠቅ አወራን፣ ተግባባን። ስለዚህ እግዚአብሔር ክብር ሰጥቶት ማለት ነው። የእግዚአብሔር ክብርን አግኝቷል፣ ከፍ አድርጎታል፣ ትልቅ ቦታን ሰጥቶታል እግዚአብሔር። ያ ትልቅ ቦታ መስጠቱ ግን ከእግዚአብሔር ጋር መተካከልን እንደሚገባ ነገር አልቆጠረውም ኢየሱስ። ተግባባን። ስልጣን የሰጠው በሰማይና በምድር ስልጣን ሰጥቶታል። ግን ከሱ ጋር እኩል አስተካክሎታል በስልጣን አይልም? አላስተካከለውም። ይሄውን እኩል ሆኖ ሳለ እንደ መቀማት አልቆጠረውም ይላል አይልም? እኩል ሆኖ ሳለ የሚል እስኪ አንብበው። የለም ወላሂ የለም። የትኛው ነው ማለት በስልጣን ሲስተካከል ሳለ እንደ መቀማት አልቆጠረውም ይላል። እስኪ የለም። እሺ can you read it again please? እስኪ አንብበው። እንደዛ የሚል ተክስል I will read it of course I will። እኔ መጽሐፍ ቅዱስ ቢኖር እርሱ በእግዚአብሔር ላነበልኩ ነው። እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ነው ያለው። በእግዚአብሔር መልክ ማለት ጋር መተካከልን እንደሚገባ ነገር ነገርኩ እኮ። ከፍ አደረገው፣ ስልጣን ሰጠው። መልክ የሚለው ሞርፌ ነው። መልክ የሚለው የግሪክ ወርድ ሞርፌ ነው። ሞርፌ የሚል ደግሞ ክብር በሚል ይመጣል። ስለዚህ እግዚአብሔር ያንን ሁሉ ክብር ሰጥቶት እግዚአብሔር ክብርንና ልቅና ለዛ እኮ ነው ወርዶ ምን ይላል መሰለ? በዚህ ምክንያት አለ ራሱን በማስተናነሱ ምክንያት እግዚአብሔር ያለ ልክ ምን አደረገው? ከፍ ከፍ አደረገው። ተግባባን? ያለ ልክ ከፍ ከፍ አደረገው። እሺ ወደዛ ሳይሆን የክርስቶስ ስልጣን እሺ ስልጣኑ እስከ ድረስ ነው አሳየኝ። ሰሚዎች ስላሉ ምን ያህል ድረስ ነው ስልጣኑ? በሰማይና በምድር ተሰጠኛለህ። በእኔና ባንተ ላይ ነው። ባንተ ላይ በሰማይ ቆይ ባንተ ላይማ ችግር የለውም ሊሆን ይችላል። አታስብ። እኔ ችግር የለውም ይሁን። ቆይ አዳምጠኝ። በነብዩ መሐመድ መልስ አልተሰጠውም። አያው ሊሚት ስታረጋው አልተሰጠውም። ስልጣኑ ምን ያ በሰማይና በምድር ካለ ነብዩ መሐመድና ያካፍ ማስረጃ አስተኝ ባይብል ላይ በነብዩ መሐመድ ላይ ተሰጠው ይላል። ስልጣን በሰማይና በምድር ተሰጠኝ። እንግዲህ አሕዛብን ሄዳችሁ በአብ በወልድ በመንፈስ ቅዱስ ስም አጥምቃችሁ ደቀ መዛሙሬ አድርጓቸው አለ። እዚህ ላይ ደግሞ ስትመለከት ሰማይና ምድር በልጁ በክርስቶስ ተፈጠረ ይላል። አንድ ቦታ ይዘህ ስልጣን ሰጠው አይልም እኮ እያልኩ ነው። ነብይ አንተ እኮ አውርደ ነብይ ብቻ ነው ልትል እኮ ነው። አያስኬድህም። መጽሐፍ ቅዱስን አይልም እኮ ነብይ ነው። የትየለለኝ ነው አይልም እኮ እያልኩ ነው። ሁሉ የሚለው ቃል ግሪኩ ላይ የለም። አተሳሳት መስፍን ሰርፕራይዝ ነው አላንተ የለም። እሺ በጣም ነው በሚያሳዝን ሁኔታ ማለት ነው። አሁን ጥያቄው በሰማይና በምድር ስልጣን ተሰጠኝ አለ ኢየሱስ። ችግር የለው ተሰጥቶታል። ከዛ በኋላ አሁን ገና ከጅምሩ እኮ ኢየሱስ አምላክ እንዳልሆነ ቆርጬ ጨረስኩልህ እኮ። ቆርጬ እንዲህ ከግንዱ ነው እንደዚህ ቆርጬ ሰጠው በገጀራ ቆርጬ እንደዚህ። አሁን ግን በነብዩ መሐመድ ላይ አምላክ ነው ወይ ስልጣን አለ ወይ ነው? በሰማይ አይደለም አልተሰጠውም። ነብዩ መሐመድ አነ ሰይዱ ወለዲ ቆይ አነ ሰይዱ ወለድ ኢብኒ አደም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እኔ የአደም ልጆች ጌታ ነኝ ብለዋል። አየህ የአደም ልጆች መጀመሪያ ግን ስልጣን ተሰጠው መጽሐፍ ቅዱስን የምንቀበለው መጀመሪያ ያለንን እንቀበል ይሻራል። አሁን የኢየሱስ ይሻራል። ላሳይ መቼ እንደሚሻር ሜላት አንዴ የሚታረግልናለሽ ከይቅርታ ጋር ሜላት የሚታርግሽ። እሺ እስታክ እያረኩኝ ነው።
ይቆራረጣል። ይሰማል። አይ ይሰማል። አይ ኸይር። እሺ አለቃ ማለት ጌታ ማለት ነው። እሺ ናስር አለቃ ጌታ አንድ ናቸው ሁለቱም። እሺ ምን መሰለ የኢየሱስ ስልጣን ይሻራል በአጭሩ ማለት ነው። አሁን ይሄ ሁሉ ሄደ ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 15 ቁጥር ከ4 ጀምሮ ከ24 ጀምሮ ምን ይላል? እስቲ ታነብልኛለህ? ከይቅርታ ጋር እስቲ አንብብልኝ። አንደኛ ቆሮንቶስ ነው ሁለተኛ ቆሮንቶስ ቆይስ እኔ በስልኬ ላይ ስለማይ ያቋርጠኛል ካንተ ጋር አይ እኔ አይላለሁ፣ ችግር የለውም። አንደኛ ቆሮንቶስ እኔ አይላለሁ፣ ተው እኔ አይላለሁ። እንዲህ የለፋለት ስልጣን እንዳለ ይቋረጣል ሁሉም። እኔ መጣቅስልሃለሁ የማይቋረጥ እንደሆነ መብራት ጠፍቷል። እሺ እኔ ደግሞ ዘላለም የሚል ነው የምታመጣው። ዘላለም ማለት ምን እንደሆነ አስረዳለሁ። አማርኛው ምን አለ መሰለህ ላሳይ ነው ችግር የምታመጣውን እንዳለ አውቀዋለሁ። እና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 4 ላይ በኋላ ማለት መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ ይሰጣል። ያዝ አለቅነትንም ሁሉ አሁን ቀደም ያልከው ስልጣናትንም ሁሉ ኃይልንም በሻረ ጊዜ ይሻራል። ሁሉ ፍጻሜ ይሆናል። ሁሉን ያስረክባል ኢየሱስ። መቼ ቀጠለ? መቼ ልናየው ነው። ቆይ ይወርዳል። አላቆምም። ይወርዳል። መቼ ነገረኛ መቼ እንደሆነ ይወርድ። ራሱ ይንገረን ራሱ ጥቅሱ ልናይ እኮ ነው። እሺ ጠላቶቹን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና አለ። ምክንያቱም ለምን ከተባለ የኋለኛው ጠላት የሚሻረው ሞት ነው አለ። ቀጠለ ሁሉም ከእግሩ በታች አስገዝቶለታልና። ማን ያስገዛለት? እግዚአብሔር። ያ የማይታየው አምላክ። ሁሉ የሚባለው እነማንን ነው? ለኢየሱስ ሁሉ የፈለግከውን በለው። አሁን እንደሚሻር ላሳይኩ ነው። በቃ ቆይ ሁሉ ከእግሩ በታች አስገዝቶለታል ይላል። አዳምጠኝ። ማንን? እኔ እናንተ አንጻራዊ ነው። ሰማይና ምድር አይደለም። ሁሉ የሚለው አንጻራዊ ነው። አንጻራዊ መሆን አሳየኝ። ሁሉ የሚለው አንጻራዊ ነው። አሳየኝ። አንጻራዊ ላሳየህ። እሺ ጥሩ። ሁሉ የሚለው ቃል አንጻራዊ መሆኑን እኮ ላሳየህ። መስማት እሺ፣ አላምጣ። ዝም ልበል? በቃ ዝም ልበል። ማስረጃ አላምጣ። እሺ። ስለዚህ አሁን ሁሉ የሚለው ሁሉ አዲስ ሆኗልና ይላል። ሁሉ አዲስ ሆኗልና አሮጌው ነገር ቀርቷል ይላል ኢየሱስ ሲናገር፣ ማነው መጽሐፉ ሲናገርና ሁሉ አዲስ የሆነው በክርስቶስ ያመነ ነው ወይስ ያላመነ ነው ይጨምራል? ሁሉ አዲስ ይሆናል ሲል እንግዲህ በክርስቶስ ያመነው ነው። በጣም ጥሩ። ስለዚህ አየው ሁሉ የሚለው አንጻራዊ ሆኖ ይመጣል። ስለዚህ አሁን እዚህ ጋር ሁሉ የሚለው አንጻራዊ ነው። ይሄኛው ሁሉ አዲስ ሆኖ በክርስቶስ ያመነ የሚለው አዳምጠኛ ኢብሩ ሁሉ አዲስ ሆኖ በክርስቶስ የሚለው በክርስቶስ ስለተለወጠ ህይወት ነው። ይሄኛው ግን ሁሉ አዲስ ይሆናል ከዚህ ጋር ሪፈረንስ ለናቸው ይሄኛው ስለ ዓለም ፍጻሜ ነው። ያኛው ደግሞ ሁሉ አዲስ ሆኗል የሚለው በክርስቶስ ስላለ ስለታደሰው ህይወት ነው። ሪኒዋል ስለሆነ ላይፍ ነው። የኋለኛው ጠላት የሚሻረው በምንድን ነው? ሞት ነው። ይሄ እኮ ዓለም ከተዘጋ በኋላ የምድራዊ ህይወት ከበቃ በኋላ በመንግስተ ሰማያት የሚሆነውን ታሪክ ነው አሁን እየነገርከኝ ያለው እንጂ እስካሁን ድረስ ሞት አለ እኮ። ገብቶኛል እኮ ያኔ ይሻራል እኮ። ትክክል እኮ ነው፣ አልተሳሳትክም። እሺ ደስ ይበልህ። እስከዛ ድረስ በቃ እሺ ይሁንልህ። ቆይ በቃ ደስ ይበልህ። ሁሉም ይሁን። እሺ ሁሉም ይሁን። አሁን እኔ የኢየሱስ አምላክነት ላይ ስለሆነ ጉዳይ ሁሉም የሚለው ተስማምቼ ይላለሁ። ሁሉም ነገር ነው አልኩ። በቃ በአንተ ላይም በኔ ላይ ቆይ ኢብራሂም፣ በአንተ ላይም በኔ ላይ ማር፣ በአንተ ላይም በኔ ላይ እሺ ይሁን እኮ አልኩ። ችግር የለውም እኮ በነብዩ መሐመድ ላይ ይሰራል አይደለም? አይሰራም። ጥቅስ አለ። እሺ ደስ ይበለ ይሁን። እሺ አሁንም ይሁን፣ በባይብል ይሁን። እሺ በባይብል ይሁንልህ። በቃ አሁን እንቀጥል። አሁን ችግር ሊፈጠር ነው። አሁን ችግር የሚፈጠረውን ተመልከቱ። ስልጣን ማን ነው የሰጠው ይላል። ማን ነው ሁሉም ከእግሩ በታች ያስገዛለት? ማን ነው? አባቱ አብ። ማን ነው?
አባቱ አብ እግዚአብሔር ማለት ነው። እግዚአብሔር አብ። እሺ ያዙልኝ። እግዚአብሔር አብ። ከዛ ቀጥሉ። ሁሉ ተገዝቷል ሲል ግን ሁሉ ከተገዛለት በኋላ ከተገዛለት በቀር መሆኑ ግልጽ ነው አለ። ሁሉ ያስገዛለት ሁሉን ልክ ነው። ያስገዛ ከሱ ውጪ መንፈስ ቅዱስስ ጥሩ ሀሳብ መጣልኝ። ሁሉም ያስገዛለት ብሎ ሲል መንፈስ ቅዱስንም ጭምር መንፈስ ቅዱስ መንፈስ ቅዱስንም ጭምር እንግዲህ ልብ አድርጉ ያጀማ እግዚአብሔር መንፈስ ቅዱስ እግዚአብሔር ወልድን ይገዛዋል። እሺ ያዙልኝ። ቀጥል። ከዛ በኋላ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ምን ያደርጋል? ይገዛል። ይገዛል። ካለቀ በጣም ጥሩ ይገዛል። ልብ አድርጉ ይገዛል። ስለዚህ አሁን የሚገዛ አምላክ የለም። አንድ በል። ሁለተኛ ስልጣን ቆይ አንድ ጊዜ። ሁለተኛ ስልጣን ተሰጥቶት ነበረ፣ ግን ለማን ያስረክባል ብሎናል? ለአባቱ ለአብ። የአምላክ ስልጣን በመረካከብ የሚመጣ ነው ይላል ቃሉ እኮ። ይሄው እዚህ ጋር ስለመረካከብ እያወራ እኮ ነው። ገባኝ። እኔ አልጠየቅኩም። አምላክ ስልጣን ከማን ይረከባል? አምላክ እግዚአብሔር አብ ነው። እግዚአብሔር ወልድ ክርስቶስ ነው የምትለኝ? እኔ ስለ አምላክ ነው የማወራው። አምላክ በባህሪው ስልጣን ይረከባል? አይረከብም። አላሁ አክበር። አልጨረስንም። ጨርሰናል። አልጨረስንም። ሌላ ጥቅስ አለኝ። ያችኛዋ ደግሞ አላብራራትም። ሰማይና ምድር የሚለው አለቀ እኮ። ልዘላት ነው ብዬ አለቀ። ይኸው እኮ ቆይ ትዘላታለህ። አለቀ። ይኸው እኮ እሱ እኮ ነው። አልመጣህም። እሱ እኮ ነው ብራዘር። በቃ እሱ ነው። ይኸው እሱን ስልጣን ያስረከበው እሱ ነበረ። ስልጣኑ እሱ ነበረ እኮ እያልኩ ነው። የፈራውን የደረሰ ኢብራሂም በእውነት ቴንኪው። ችግር የለም። ቆላስያስን ሰማይና ምድር የተፈጠረበትን ዘለልከኝ። አንደኛ። ሁለተኛ ደግሞ አሁን ያነበብከው ቆይ አዳምጠኝ ብሮ እንደዚህ ይላል ያለውና የነበረው የሚመጣው የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው? ኢየሱስ። ማስረጃ ይኸው እዚህ ጋር እኮ ያለውና የነበረው የሚመጣው እኮ ኢየሱስ ነው። ሌላ ማለት የምንጠብቀው ኢየሱስ ይመጣል። ኧረ አብ አይመጣም። እሺ ከላይ ላንብበው። አብ አይመጣም ወይ? ከላይ ላንብበው። ቆይ ከላይ ላንብበው። ከላይ ሳነብል ኢየሱስ እንደሆነ ይነግርሃል። አያችሁ? በቃ ላንብብ። በቃ ከቁጥር 1 ጀምሮ አለዘኩ። ከቁጥር 1 እሺ አልሰማም። ቁጥር 1 አዎ። እሺ ቶሎ ይሆን ዘንድ የሚገባውን ነገር ሁሉ ለባሪያዎቹ ያይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ለኢየሱስ ክርስቶስ የሰጠው በእርሱም አባቱ ነው። ችግር የለም። እግዚአብሔር አብ። በጣም ጥሩ። ስለዚህ መልእክቱ የማን ነው? የእግዚአብሔር ባለቤት። አዎ ግን ምን ይላል እዚህ ጋር? ስማ አልፋና ቁጥር 8 ላይ ይቀጥል። አልፋና ኦሜጋ። እሺ አልፋና ኦሜጋ። ቆይ ለምን ዝም ብለህ አስተማ? ምን ዝም ብዬ እንደምሰማ ትንሽ እንደዚህ ያለው። እሺ ቀጥል። ኢየሱስ መልአኩን ልኮ ለባሪያው ለዮሐንስ አመለከተ ይላል። ኢየሱስ ነው ይሄን እያወራ ያለው። እሺ ከላይ ኢየሱስ ነው እያወራ ያለው። ኢየሱስ አለ። ዮሐንስ ነው የሚያወራው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ይሄን ያወራው ዮሐንስ ነው የጻፈው። ያመለከተውም ኢየሱስ ነው። አልፋና ኦሜጋ ያለና የነበረ ለዘላለም የሚኖር የሚለው ኢየሱስ ነው። ከማን ወስዶ? ከአባቱ። ግን ያለና የነበረ ለዘላለም የሚኖር ባለቤትነቱ የማን ነው? መልእክቱ ከማንም ይሰድ። እነሱ መለኮት ናቸው አልኩ። ከማንም ይሰድ አይደለም። ከማንም ይሰድ የሚባል ነገር የለም። ከማንም ይሰድ የሚባል ነገር የለም። አልፋና ኦሜጋ ከማለቱ በፊት እግዚአብሔር ለኢየሱስ አልፋና ኦሜጋ ማን ነው ይላል አይደል? እሺ ኢብራሂም አልፋና ኦሜጋ ማን ነው? ያለና የነበረ ለዘላለም እግዚአብሔር አብ።
አይልም። እግዚአብሔር ላንብብልህ አይልም። ኢየሱስን ነው የሚለው። ቁጥር 4 ላይ ያ ጀማው ይስማ። አዳምጠኝ፣ ላንብብ አሰማቸው። እሺ አዳምጥ። እንደዚህ ይላል። እሺ ቶሎ ይሆን ዘንድ ለሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው ካለ በኋላ ኢየሱስም በመልአኩን ልኮ ለባሪያው ለዮሐንስ አመለከተ። እርሱ ለእግዚአብሔር ቃልና ለኢየሱስ ክርስቶስም ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበው የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት አዳምጠኝ። ከታች ከዛ ወረድ ብሎ የሚለምስ አዳምጠኝ። ለወደደን በደንብ ተመልከተኝ። ኢየሱስ ክርስቶስ ነው ይህን የሚያወራው። ለወደደን ከኃጢአታችንም በደሙ ላጠበን ለመንግስቱም ለአምላኩም ለአባቱም ካህናት እንድንሆን ላደረገ ለእርሱ ለዘላለም እስከ ዘላለም ድረስ ክብር ይሁንና ይልና ታች አልፋና ኦሜጋ ያለና የነበረ ይላል። እዚህ ከታች ገብቷላል። ይሄ ማን ነው? ኢየሱስ ነው። ስለዚህ ወደኋላ ተጋፈጠው። አሁን ስጠይቅ ደግሞ ትጋፈጠዋለህ። አሁን አንተ አነበብከው ኢየሱስ ነው አልክ። እኔ ደግሞ ጠይቃለሁ፣ ትጋፈጠዋለህ። ይሄ ነው ሰማይና ምድር የተፈጠረበት። ኧረ ቆይ ብራዘር፣ ገና እኮ ልናየው እኮ ነው። ማን እኔ ጋማ እንደዚህ አንብቦ መሄድማ ምናምን የለም። አንብባ አትሄድም፣ ትጋፈጣለህ። ስለዚህ እግዚአብሔር ለማን ነው የሰጠው መልእክት? እግዚአብሔር ለክርስቶስ ሰጠው፣ ክርስቶስ ለዮሐንስ ይላል። በጣም ጥሩ። የመልእክቱ ባለቤት ማን ነው? ኢየሱስ። ከተሳሳትኩ ልድገምና ኢየሱስ ባለቤት ከሆነ ለምንድን ነው የተቀበለው? አንተ የአባትና የልጅ ሪሌሽንሽፕ ኖሯቸው ከተቀበለ አንተ ምን አስጨነቀ? ለምንድን ነው የተቀበለው? ባለቤት ከሆነ ለምን ይቀበላል? አያችሁ። ስለዚህ ባለቤት አይደለም። አያችሁ። ጥሩ። ሁለተኛ ጥያቄ እዛው ጋር አልፋና ኦሜጋ የተባለው ማለት ነው። ኢብራሂም አልፋና ኦሜጋ ነው። ቁጥር 2 አንብብ። ቁጥር 2 እንደዚህ ይላል። ቁጥር 2 እንደዚህ ይላል። ለኢየሱስ ክርስቶስ የሰጠው እግዚአብሔርም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃል ለኢየሱስ ክርስቶስ ምስክር ላየውም ሁሉ። በጣም ጥሩ። ያዝልኝ። ዮሐንስም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ይላል። የእግዚአብሔር ቃል ማን ነው? ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ራሱ የእግዚአብሔር ቃል እኮ ነው። እንዴት አድርጌ ልንገርህ? መጽሐፍ አይልም እና ለምን አለ? የእግዚአብሔር ቃል እና ለኢየሱስ ክርስቶስ ለምን አለ? የእግዚአብሔር ቃል ከሆነ ራሱ ይኸውልህ፣ አንደኛ አኮርዲንግ ቱ ዘ ባይብል፣ ምክንያቱም መጽሐፍ ቅዱስ ላይ ስለምናወራ ኢየሱስ ራሱ የእግዚአብሔር ቃል ነው። ዮሐንስ ወንጌል ምዕራፍ 1 ላይ በቃ ጨረሱ። የእግዚአብሔር ቃል ነው። እሱን ሁለተኛ ነጥብ ጥለናል። ሶስተኛ ነጥብ ቁጥር 3 እዚህ ጋር እኮ የምታየው እግዚአብሔር አብና ወልድ ነው። ሌላ አዲስ ነገር እኮ አንብበው፣ ግድ የለም አንብበው ቁጥር 3። እሺ ልቀጥል። ቁጥር 3 ኢየሱስ መሆኑን በዚህ ታያለህ። እሺ እንደዚህ ይላል። ዮሐንስ በእስያ ላሉ ለአብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ለአባቱ ለሰባቱ መናፍስታት ከታመነው አንድ ያዘልኝ። እሺ ቴዳይ አንድ ያዘልኝ። እታችም ለነገር አብረን የምትናገረው እንደዚህ ይላል። ለወደደን ከኃጢአታችንን በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገን ለእርሱ ከዘላለም እስከ ዘላለም ድረስ ክብር ይሁን፣ አሜን። እነሆ ከደመና ጋር ይመጣል። አሜን። አይኑም ሁሉ የወጉትን ያዩታል። ትክክል። እንምጣ። ወደኋላ ተመለስ። አንብበህማ አታመልጥም። ተመለስ። ኧረ እኔ ያዘዋለሁ። ቁጥር 4 አንብበው። እኔ በጣም ሪዝን ግን ሳታነብ ዘለን ሄድከው። በነገራችን በነገር ላይ 3 አንብበው ብዬ 4 ላይ ሄድክ። 3 ቁጥር ዘመኑ ቀርቧል ምናምን ነው የሚለው። አይጠቅምህም ብዬ ነው ይዘው አንብበው። በደንብ ይጠቅመኛል። እሺ ዘመኑ ቀርቧል። የሚያነበውም የትንቢቱን ቃል የሚሰሙትና በውስጡ የተጻፈውን የሚጠብቁት ብፁዓን ናቸው ይላል። እንደኔና እንዳንተ እዚህ ውስጥ የምንጠብቀው ጽሑፉን የምንጠብቀው ማለት ነው። ዮሐንስ በእስያ ላሉት በሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣውም ኢየሱስ ነው። አንድ ጊዜ ካለውና ከነበረው ከሚመጣው አለ። ያዝልኝ። እሱ አንድ ያዝልኝ።
በዙፋኑም ፊት ካሉት አለ ሰባቱ መናፍስት ማን ናቸው? ሰባቱ መናፍስት እንግዲህ ስለ ሰባቱ መናፍስት ስለሚለው እንግዲህ በራእይ ላይ የሚናገረው የሚላኩ መላእክቶች አሉ። ገና ወደ ራእይ መላእክት ጀግና መላእክት። አሁን ጥሩ በዙፋኑ ፊት ካሉት አለ አይደለ? ጥሩ አሁን ይሄንን ጥቅስ ይዝልኝና ማለት ነው ዙፋኑ ላይ ያለው ማን ነው? ኢየሱስ። ልንገርህ ለምን እንዳለ ራዕይ ዮሐንስ ምዕራፍ 5 እዚሁ ጋር ቆይ ጥቅስ ማየት አለብን። ራሱ መሆኑን ላሳየህ አድማጮች። አንተ አሳየኝ እንዳልሆነ አሳያለሁ። ቀጥል። እሺ እኔ ኢየሱስ መሆኑን ልንገርህ። ቆይ አንተ አውራ፣ ችግር የለውም። አንተ አውራ፣ ከዛ ሰርፕራይዙን ይሰጣል። ዙፋኑ ላይ የተቀመጠው ኢየሱስ ነው። በእውነት እመነኝ፣ ቃሉ ነው ይናገራል። ለአዳም ቀጥል በደንብ ይስሙ። እኔ በእውነት ስላልክ አላምንም። መጽሐፍ አትመነኝ። እኔ ዝም ብዬ አወራሁ እንጂ ይኸውልህ አዳምጠኝ። ዮሐንስም በእስያ ካሉት ሰባቱ አብያተ ክርስቲያናት ካለው ከነበረውም ከሚመጣውም በዙፋኑ ፊት ካሉት ከሰባቱ መናፍስት ከታመነውም ምስክር ከሙታንም በኩር የምድርም ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ይላል። አየሁ አይደል? ስለዚህ ዙፋኑ ላይ የተቀመጠው ኢየሱስ። አሁን እንመለስ። እዚሁ አናውራ። ደግመህ ለራስህ አንብበው። ኢየሱስ ነው። ቆይ ኧረ አልሰማህም። የትም አንሄድም። እችን ይወዳል። ራዕይ ዮሐንስ ምዕራፍ 5 አውጣ። እንደምትቀበለው ትሄዳ። ራዕይ ዮሐንስ ምዕራፍ 5 አውጣ። እዚህ ጋር እንዝለለው። አልፋና ኦሜጋ የሚለውን ሳናወራበት አልዘለንም። እንመለሳለን። እሺ ምዕራፍ ዙፋኑ ማየት አለብን፣ ግዴታ ነው። ቁጥር 13 እዚህ ጋር እኮ ዙፋኑን ኢየሱስ ይላል። ጨርሰን መሄድ እንችላለን እኮ ዝም ብለን ነው። እሺ አይደለም ምዕራፍ 5 ይኸው ቀጥል። ምዕራፍ 5 አንብበው እንዳለ ከላይ። እሺ በዙፋኑ ላይ በተቀመጠ ቁጥር 13 እሺ ቁጥር 13 የታረደው በግ ትንሽ ከፍ ልበልና የታረደው በግ ኃይልና ባለጠግነት፣ ጥበብ፣ ብርታትም፣ ክብርም፣ ምስጋናም በረከትም ሊቀበል ይገባዋል። ኢየሱስን የታረደው በግ የሚለው አሉ። በሰማይና በምድር ከምድርም በታች በባህርም ላይ ያለው ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ኢየሱስ ነው ይሁን ሲሉ ሰማ። ለበጉ አትበል አንተ። በስነ ስርዓት አንብብ። ይኸው ለበጉ ይላል። በሰማይ ቆይ በስነ ስርዓት አንብብ። ኢሳይያስ ላይ በጉ የተባለው ኢየሱስ በዙፋኑ ላይ ትክክል ነህ። ቆይ በስነ ስርዓት አንብበው ነው። በጉ ብቻ አይደለም። እሺ ድጋሚ ላንብብ። በሰማይና በምድር ከምድርም በታች በባህር ላይም ያለ ፍጥረት ሁሉ በእነርሱም ውስጥ ያሉ ሁሉ በረከትና ክብር፣ ምስጋና፣ ኃይልም ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማው። አራቱም ለበጉ ብቻ አይደለም። አንተ ሰውዬ ለምን እንደማይለው አልገባኝም። እኔ ላሳያችሁ። እግዚአብሔር ምስክሬ ነው አለ። ለምን እንደማይለው እሺ ድጋሚ አንተ ልብ አድርጉ። ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉም ነው የሚለው። እሺ ለበጉም ነው ለተቀመጠው። አንድ ለምንድን ነው የተውከው? ምዕላድ እቺ ቅጥያ ምዕላድ ለምንድን ነው የተውካት? አንድ ያዝልኝ። የተቀመጠው ሌላ በጉ ሌላ። ቁጥር 7 ላይ እንመለስ። ቁጥር 7 ላይ ስንመለስ ወጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰዳለ። ማን የወሰደው? ምን አይነት መጥቶ ከዙፋኑ ላይ ከተቀመጠው ማን ነው? ቁጥር 7 ላይ ማን ነው መጥቶ የወሰደው? ቆይ ቁጥር 7 ላይ ከሰባቱ ማዕተብ አንዱ በፈታ ጊዜ አየው፣ ከአራቱም እንስሶች አንዱ ቁጥር 7 ቆይ እስኪ ለሚገው ወደ ኋላ ልመለስ። እዛው ቁጥር ላይ እዛው እንትን ቁጥር 5:13 ነበር። ከ7 ላይ ተመለስ። እሺ ለሰባቱም ቀን እሺ ምን ይላል? መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ ከ6 እንጀምር። እኔ ነኝ ወሰደው። እኔ ነኝ አብረን እናነበው። ከ6 በዙፋኑና በአራቱ አንበሶች መካከል በሽማግሌዎቹም መካከል እንደታረደ በግ ቆሞ አየሁ አለ። በምንና በምን መካከል ነው እንደታረደ በግ ቆሞ የታየው? ይሄ አይታይም እንዴ? ዙፋን የሚለው እንዴት ነው የማታነበው?
ላይን እኮ እያየሁ እኮ ነው ስታነባ ዙፋን ላንበብል እንደ በዙፋኑና በአራት አንበሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየው። ሰባቱም ቀንዶች ማን ነው የታረደ በግ? ማን ነው? ቆይ ኢየሱስ ነው። ማን ነው የታረደው በግ? በምን በኩል ነው የቆመው? እሱ ቆሞ ነበር በዙፋኑና በአራት አንበሶች በምን በኩል ነው የቆመው ኢየሱስ? ዙፋኑ ላይ አልነበረም። ያዝልኝ። ቀጠለና ዙፋኑ ላይ ተቀምጦ ነበር። ዙፋኑ ላይ ተቀምጦ ነበር አይልማ አይልም። ስለማይል አንተ እሱ ልናየው እኮ ነው። እሺ ልናየው ነው። እሺ መጥቶም አለ። ይሄ በጉ የቆመው በግ መጣ። ምን አረገ? በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰዳለ። አየው፣ በዙፋኑ ላይ የተቀመጠ አለ። ከሱ ላይ መጥቶ አብ ነው እግዚአብሔር አብ እንዴ ይቀልዳል እንዴ? ይሄው ቁጥር 13 ላይ ወረደና በሰማይና በምድር ከምድርም በታች በባህርም ላይ ፍጥረት ሁሉ በእርሱ ውስጥ